አምባሳደር ልንሆን ይገባናል ማለት ነው። በዚህ አጋጣሚ ትግሉ በመንፈስ አንድ ከሆነና በአማራዊ ክር ከተቆራኘ የከረመ ቢሆንም በመዋቅር አንድ የአማራ ፋኖ አደረጃጀት ፈጥሮ ሁሉንም የፖለቲካ፣ ወታደራዊ፣ ዲፕሎማሲያዊና የፋይናንስ አቅሞቻችንን በፍጥነት ወደ አንድ ቋት ወይም ቤት መምጣት አለባቸው። አንድ ህዝብ፣ አንድ ትግል፣ አንድ ድል ነውና። ስለዚህ ከዚህ በኋላ የሸዋ፣ የጎጃም፣ የወሎና የጎንደር ገቢ አሰባሳቢ ኮሚቴ እየሰየምን ገቢ የምንሰበስብበትን ቀዳዳ መዝጋት አለብን። እደግመዋለሁ፣ የአማራ አንገቱ ብቻ ሳይሆን ሀብቱም አንድ ነውና ከዚህ በኋላ በክፍለ ሀገር ስም የሚሰበሰብ ሀብት አይኖርም። ይህ ፍላጎትና እምነት እኔ የምመራው ኃይል ብቻ ሳይሆን የጎንደር የወሎና የሸዋ ጀግኖች ፍላጎትና እምነትም ጭምር ነው። ከዚህ አኳያ ከሀገር ውጭ የምትኖሩትና ወንድሞቻችን ከዚህ በኋላ በተናጠል በራችሁን ካንኳኳን እምቢ በሉ፣ ስሙኝ እንኳን ከልክሉ። የአማራ አንገቱ አንድ ነው ካል ለአንድነቱ አንገታችን መስጠት አለብን። ስለሆነም ዘመነን ወይም ሰሜንህን ከጋሽ አሰግድ፣ ዝናቡን ወይንም ምናልባትን ከመከታው፣ አስረስን ከምሬ ወዳጆ፣ ማርሸትን ከኮሎኔል ፋንታውን ሟባ፣ ማንችሎትን ከጋሽ መሳፍንት ወይንም ሀብቴ ወልዴ፣ ባየቀናውን ከሸቱ ወዘተ ለይታችሁ አትደግፉ። በተናጠል ከተሰበሰበ ቢሊዮን ይልቅ በህብረት የተጠቀሙበት ስሙኒ የበለጠ ትርጉም አለው፣ ቁም ነገርም ይሰራል። በእርግጥ ፋኖ በኢኮኖሚ ረገድ በአስቸኳይ ጨርቅ ብቻ የሚባል አለ። ጨርቅ ብቻ የሚል አለ። ከደካንዴ ቤቶች ድራማ ላይ እንደዚህ የሚሰሩት የሚያወራውን እየሰማችሁት ነውና በከሌስም እያላችሁ አትለምኑም። የምትለምኑት በአንድ አይነት ነው። እንዴት ተበጣጥሰን ከመጣንም እሺ አትበሉ የሚል አይነት ነው። ምን ይናገራል? መበጣጠስ ስለምን? ወረቀት ለመሰብሰብ፣ ሀገር ለማምከን፣ ሆዳም ለማብዛት ነው። እና መርህ አልባ ሆኖ ሰው ከጀመረ ምንም የሚይዝበት አግባብ የለውም። እኛ በራሳችን መረጥ ነው ያለውን መሪ ራሳችን ተቃውመን የምንሄድበት ነገር ለምን ይሆናል ብለን የምንለው ሳንጠራው አቤት እያለ እናት አባቱ ቢያዙት አልሰራም ያለው ሰው መጥቶ ሀገር ያሻግራል። እውነት ያንንስ ሊያደርግ ነው አቤት አቤት የሚለው ብለን እንድናይ ያደርጋልና ጥያቄውን ሁሉ በዛም ቦታ ላይ እንዲህ ብለናል። ልመናችን እንደዚህ እንደሚቀጥሉና የሚቀጥሉት ግን እንዲህ በተበታተነ ሳይሆን ሰብሰብ አድርገን ያው ለዘረፋ እንደተዘጋጁ ነው ይሄ ልጅ እያወራ ያለው። ሰውየው ግን የት ነው ያለው? ይሄ ሰው ያለ በህይወት እና የኔ እይታ በግሌ ለምን እንዴት ብላችሁ እንደምትረዱት ቸክ አድርጉ። ደስ ባላችሁ ተረዱት። ግን እኔ የማልወዳቸውን ሰዎች ማየት አልፈልግም። የምወዳቸውን ሰዎች ደግሞ ሙሉ ከነሱ በፊት እኔ እንደሆነ አድርጌ ነው የማያቸው። የጀመርኩትን ቪዲዮ ራሱ አልጨርስላችሁ አልወጣም። የራሴን ተሞክሮ ነው ሼር ማድረግ የፈለኩት። የማልወደውን ሰው ግን እኔ ከእድሜ ውስጥ ፈጣሪ ከሰጠኝ ጸጋ አንድ ደቂቃ እንኳን እነሱ ላይ ማጥፋት ሁሉ አልፈልግም አይነት አለ። አናሊስ ዝም ብሎ ማየትም እንትን ይባላል። ከተፈለገና ሰዎች ከወደዱት ብቻ ግን ለነሱ ስለማደርገው ነገር ሊኖር ይችላል። ከዛ ውጭ ግን በራሴ ከእድሜ ላይ ምንም ነገር ለነሱ መስጠት አልፈልግም። ሳሮኔ ግን በጣም አምሮበታል። አራሽ መስሏል። ሰውየው ዘና ያለ እኮ አሁን እውነት ጠሉና ለእንደዚህ አይነቱ ሰውዬ እኮ ገንዘብ ከሆነ ንግድ ከሆነ አሁን አንድ ሰው ንግድ ይነግዳል። ንግዱ እሱ ያለበት መካኒዝም እስካስሄደው ድረስ ይሄዳል። የሚጫወቱበት ሰው እስካልነቃ ድረስ እንዲነቃም ተነግሮት ካልነቃ ግን የራሱ ጉዳይ ነው። እሱ እኮ ዘና ያለ የትም ቦታ ላይ አታገኙትም። የትም ቦታ ላይ በቃ ከሆነ ወር በፊት ወይ ምናምን ይሄን ይጽፋል እንትን ይላል። እንደውም ለተጨማሪ መረጃ በዚህ ስልክ ደውሉልኝ ተብሎ የዚህ የምናምን አካውንት ብሎ አስቀምጧል። በደንብ ነው በየቦታው ላይ ልመነው በጣም ተጧጥፏልና አንዳንድ ሹማቦ የሚባል አለ ባህር ዳር ምንድነው ከኢንጂነሪንግ ፋካልቲ ፔዳ ሳይሆን ያኛው የኢንጂነሪንግ ፋካልቲ አለ አይደል? ወደ አባይ ማዶ ስትሄዱ አቤ አካባቢ ደርሱ ስትሉ እዛ አካባቢ ላይ ፊት ለፊት የሆነ እንትን አለ። ብቻ ሹማቦ የሚባል መዝናኛ ጫካ ያለው ነው። እዛ ሆኖ ነው መግለጫ የሚሰጥ እንደዚህ የሚልም አለ። ጀስት ይሄ ግን በእኛ መዘናጋት፣ በእኛ ለሐቅ አለመቆም፣ በእኛ የሆነ ነገር ድክመት ላይ የበቀለ አረም እንጂ በራሱ የሆነ ነገር ዘና ብሎ ነው የሚናገር። ይሄ ሰውዬ ፕሮፌሰር ብርሃኑ ነጋን ይሳደባል እና እኛም የሰውዬ እንሰማዋለን ማለት
ይሄ ሰውዬ ይመራል ወይ? ራሱን አይመራም እኮ ራሱ ለሌላ ተሸጠ ነው። ቤተ እስራኤላውያን ለእስራኤልም ጨምሮ መከራን የሚያዘንቡት ኢትዮጵያ ላይ በሰሩት ግፍ ነው። ቀጣዩም እንደዛ ስለሚሆን ማለት ነው። እና ቤተ እስራኤል ሆነው አማርኛ እየተናገሩ ኢትዮጵያን እንትን የሚሉ ይህንን ነገር ከመሩ በኋላ ታስታውሱ ከሆነ እንዳትረሱ 30 ምናምኑን ከባህር ዳር 170 የሚሆኑትን ደግሞ ከጎንደር በአየር አንስተው አምጥቷል። ይህን ጉዳይ ፋኖ ነኝ የሚለውን ነገር አያይዘው ጠቡን ከለኮሱ በኋላ ምንም የሚል መግለጫ እስራኤል ፕረስ ነው ምናምን የሚባለው ተነሳና ገለጠ። ቀጥሏል። ያ ሰዓት እዛ ቦታም ይመጣል፣ ችግር የለውም። ያ የጀሊሉ የፈጣሪ መድኃኒዓለም ስራ ስለሆነ ማለት ነውና ምንድነው ያለው? እኛ እስራኤላውያን አለ ዜጎቻችን የትም ቦታ ላይ በምንም አይነት ፈተና ውስጥ ካሉ ያን ነገር ተቋቁመን ዜጎችን መሰብሰብና ደህንነታቸውን ማስጠበቅ የእስራኤል መንግስት የመጀመሪያ ስራው ነው ብሎ መግለጫ ሰጠ። የኢትዮጵያ ህዝብስ? የኢትዮጵያ ህዝብ መጫወቻ ሆኖ የሚቀጥለው እስከ መቼ ነው የሚለውን እልህ እኔ ያዝኩ። ለምሳሌ ከዚህ ንግግራቸው በጣም ተናደድኩ። እኔ መንገድ ተዘጋባቸው። የኔ እናንተ ወንድሞች በየሄዱበት ሁሉም ነገራቸው ተደነቃቀፉ። ትምህርት ቤትም ተዘጋብን። ያንን የሰራችው ክፉ ሀገር ግን ዜጎቼ የትም ቦታ ላይ በምንም አይነት መልኩ ፈተና ውስጥ ቢኖሩ እኔ እነሱን ለማዳን የሚደረገውን ሁሉ አደርጋለሁ ብላ ፈከረች። እና የኔ ህዝቦች ኢትዮጵያዊ የሆኑ በየትኛውም ዓለም ላይ እንደ ዕቃ መጫወቻ ሆኖ የሚቀጥሉት እስከ መቼ ነው ብዬ ደግሞ እኔ ከፈጣሪ ጋር እገጥማለሁ ማለት ነው። ምክንያቱም ብገጥምም ምንም ብልም በሁሉም ጊዜ ልክም ሆነው ከፈጠረኝ ጋር ሲሆን ሰዎች የሰው አቅም ነው ያላቸው። ሰዎችን እንደ ፈጣሪ አላመልክም። መሪም ይሁን አስተዳዳሪ ምንም ነገር ቢኖር የሚሰጠን በፈጣሪ እንደሆነ አምነን ኢትዮጵያውያን አማኞች ስለሆን ይሄ ነገር ስለሚገባ ነው የምደጋግመውና በዛ ስሜት አፋጠጥ። እነሱ ግን እንደዛሉ የሚቀጥለው ዛጋውንና 70 ባህር ዳር አካባቢ ላይ ብጥብጡን የመሩ 30 ሰዎች 170 ሰዎች ደግሞ ጎንደር ዙሪያ ላይ ያንን ጉዳይ የመሩ ከዛም ከተወሰነ ጊዜ በኋላ ከ1000 በላይ የሚሆኑ ፋኖችን ይመራ የነበረው የሆነ ኮሎኔል ሻለቃ የሚባል የነሱ ሀገር ሰው እዛ ጋር እንደተመታ ሰማን። መድኃኒዓለም አሁንም ስራውን ይሰራል፣ ችግር የለውም። እኛ ብቻ ከመልካሞች እንሰለፍ ነው። ቆሻሻዎችን ተዋቸው። እነሱ አትጨነቁ ነው የምለው። እኔ እንደ ጉባሎች ቤተሰብ የምነግራችሁ እኛ እዚህ ጋር የተገናኘን ሰዎች ነገም ተነጎዳም እየበዛ እንዴት ሀቅ ላይ እንዴት ሰዎችን ለማትረፍ እንጂ ሰዎች ያሸንፉናል በሚለው መንፈስ አይደለም። እኔ እዚህ ጋር የምናገረው ውሸታሞች፣ ከሃዲዎች፣ ባንዳዎች፣ ዘረኞች፣ ጽንፈኞች ከዚህ በፊት በጠፋንበት መንገድ ውስጥ መልሰው እያጠፉ ለሌሎች ልማት ሲሉ ኢትዮጵያን የሚያደሙ ሰዎች አይኖሩም። እሱ አያሳስበኝም። እኔ የምለው በዛ መንገድ ላይ ሄደው ሰዎች እንዳይጠፉ መጠበቅ ነው እንጂ ችግር የለውምና እናስጨርሰው። ይሄን ራሱን ከዲያስፖራው ጥገኝነት ማላቀቅ አለበት። መሬት ላይ ብዙ አማራጮች ስላሉን ስለሚገኙ ይህ የሰሞኑ ዘመቻ የመጨረሻ የተናጠል የገቢ ማሰባሰብ ዘመቻ መሆን ይኖርበታል። በዚህ ረገድ ተመካክረን መረር ያለ ውሳኔ መወሰን እጅግ አስፈላጊ ይሆናል። እጅግ አስፈላጊም ነው። በተረፈ ሁሉም በጥፍሩ ቁሞ ይታገል። ማንም መተኛት የለበትም። መተኛት ትርፉ ቅዠት ነው። ተቀምጦ ነፃነት፣ ተኝቶ እኩልነት አይገኝም። ድል ለአማራ ሕዝብ፣ ሞት ለጥቁር ናዚዎች። አብይ ዝም ይውደም። አንድ ሕዝብ፣ አንድ ትግል፣ አንድ ድል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ሚያዝያ 8 2016 ዓ.ም አርበኛ ዘመነ ካሴ። እኛ ደግሞ በዚሁ አጋጣሚ ሞት ለጽንፈኞች፣ ለዘረኞች፣ ሀገር ሊያፈርሱ ለሌሎች ተላላኪ ሆነው ለመጡ ሆዳሞች ሁሉ ይሁን እንላለን። እድገት፣ ብልጽግና፣ አሸናፊነት፣ መለኮታዊ አቅምን ሁሉ ኢትዮጵያን ለማሻገር በያሉበት ለኢትዮጵያ እውነት፣ ለኢትዮጵያ ሀቅ፣ ለኢትዮጵያ መገፋት ሲሉ ህይወታቸውንም ገንዘባቸውንም ሞራላዊ ሂሳቢያቸውንም ሆነ እውቀታቸውን እየሰጡ ያሉ በመላው ዓለም ላሉት ወንድሞቼ ይሁን እላለሁ። ሆዳምን እንደነዚህ አይነቱን አጋሰስ ደግሞ እግዚአብሔር አልሙን ተቂሙ የተበቃይነት በትሩ እንዲያሳርፋቸው እምለምነው እምጠይቀው ነው ማለት ነው። እና እነሱስ እንደዛ ሲሉ እኔ እንደነዚህ አይነቱን መምታት ያቅተኛል፣ እኔም እንደዛ እሰራለሁ ማለት ነው እንጂ ይሄ እንዲህ አለ እኮ ብዬ አልሸበርለትም። ወንድ እንተያያለን። እኔም የማደርገውን አደርጋለሁ። ተደብቆ በጥፍርህ ቆመህ፣ በፀጉርህ ቆመህ፣ ባናትህ ቆመህ፣ በምን ቆመህ ሲለው እየተነሳ ባናቱ የሚቆም ካለ ይቁም።
የሚመራውን አያስታውስም፣ የሚያዘውን አያስታውስም። ሰብዕናን በዚህ ልክ ማጣት እኮ ውርደት እኮ ነው ጎበዝ። እንዴት ተደጋጋሚ ሰዎች ይጫወቱብናል። አዳዲስ እኳ ታፔላዎችን ቢቀያይሩ ኦኬ፣ ግን ተመሳሳይ በክህደት የኖሩ የሰጠናቸውን ስልጣን ሁሉ አስረክበው የሄዱት እነ ልደቱ እነ ታምራት ላይኔ ያወራሉ እኮ ዛሬ፣ እነ ሹሉቃ ያወራሉ፣ እነ ጀዋር ያወራሉ። እንዴ ድንጋዩ አንድ ጊዜ ስትወጣ ከመታ አንዴ እንደ ስትል ካለህ አሁንም ስትወጣ ከደጋገመ ድንጋዩ እሱ ሳይሆን አንተ ነህ የሚል ነገር አለና እኛ ሀገር ያለው አዙሪት ያን የሚመስል ነገር ነውና አይ ቲንክ ይሄ በጣም የሚያስጠላም ነው፣ መሆንም የሌለበት ነው። ሰውየው ቢል እሱ ዛጋ ገብቷል። ወደፊትም ወደ ኋላ መውጣት አይችልም። ለገዛው ሰው ተሽጧል። እኛ ኢትዮጵያውያን ግን ፈጣሪን ይዘን ኢትዮጵያ እናሻግራለን። ለኢትዮጵያ የሚሰሩትን ሰዎች ሁሉንም ማለት ነው ፈጣሪ መለኮታዊ አቅም ይስጣቸው፣ በሐቅ ይሙላቸው። መከላከያ ሰራዊትንም ዶክተር አብይንም ሐቅ ይሙላቸው። የምንፈልገው እኮ እሱ ነው፣ ሐቀኛ እንዲሆኑልን፣ በሐቅ እንዲያገለግሉልን፣ እውነትን ወደው ለእውነት እንዲቆሙልን። ታዲያ የት እንዳለ የማይታወቅ ሁልጊዜ በለው፣ ግደለው፣ ቁረጠው፣ ፍለጠው እያለ የሚያሰለጥነው ከንግግሩ ጀምሮ እንደዛ የሚለውን ሰውዬ ይዞ አንዲት እናት ከወደቀችበት ቦታ ላይ አንስቶ ደግሞ ቤት የሰጠው ሰውዬ ሊሰደብ አይችልም፣ መሞገት ሁሉ አይችልም። በዚሁ አጋጣሚ መንግስት መዘናጋት የለበትም። እነዚህ ሞጋች ሰዎች የመጡበት አግባብ ከመግደልና ከማዳን ጋር ስለተያያዘ በዛ መልኩ ሳይሆን መንግስት በመንግስትነት አቅሙ እንዲቀጥል ማሳሰብ ፈልጋለሁ በዛው አጋጣሚ። ምክንያቱም ያ ነው ለእኛ የሚጠቅመን። መዘናጋትም የለበትም። ሞጋች ስላጣ ብቻ መንግስት ፖለቲከኛው ምኑም ተቋሚ ተደርጎ የተሰራ ሰዎች ጩህ ያሉትን ለመጮህ የሆነ መቆሚያ አይነት ተደርጎ የሆነ ዕቃ ቆሻሻ ማጠራቀሚያ ጋርቤጅ ተደርጎ ስለተሰራ በዛ ስሜት በመሄድ ያሉበትን ሁናቴ ሁሉ አይቶ መንግስት በመዘናጋት ማንም ተቋሚ የለኝም በሚል መዘናጋት ውስጥ የለበትም። እኛ ብለነው አይደለም ከኛ በላይ ሄዶ የሰራውን እንኳን ልንረዳው የማንችለው አካሄድ ምን አይነት አካሄድ ነው ብለው ጥላት ሁሉ የተረባረበው እኮ ለዛ ከላይም እሳት ከታችም እሳት ከውጭ ማዕቀብ ተጥሎባቸው የሀገር መሪዎች ከውስጥ ደግሞ እሳት እየነደደባቸው ህዝብ እንኳን ሳይደግፋቸው እየተሳደበ እነሱ ግን ስራቸው እየሰሩ ነው። ይሄ ትልቅ እድል ነው። የፈጣሪ ካልሆነ ይሄን ሰው ያደርገዋል። ሰው ስራልኝ ይባክ ምናምን ተብሎ እኮ እያበረታታ ነው ራሱ ሊሆን ይችላል። በዚህ ግብር እንዳትከፍሉ፣ በዚህ ትምህርት ቤት ይዘጋል፣ በዚህ መንገድ ይዘጋል፣ በዚህ ማዳበሪያ ጠፋ ይላል፣ በዛ የተገኘው ነው አውጦ ይሸጣል። እኛ ምናልባት እድሜያችን ከረዘመና ከኖርን በኋላ አሸንፈን መጠን ከዛ በኋላ ነው እናንተ ጋር እንትን የምንለው ፖሊሲና ምናምን የምናዋቅርላችሁ ይሉናል። በዘረፋ ነው እንደዚህ ነው እንደዛ አይሆንም። እና በየትኛውም አግባብ ላይ ይሄንን ጉዳይ እንትን አለ። የእነሱ ዓላማና ምናምን ዓለምን የሚያተራምሰው በሽታ እንደምላችሁ ሁልጊዜም አንድ አይነት ነው። ያንን ነገር ቢያደርጉም መደነቅ የለብንም። ሁኔታውን አይተናል። ጥራውን ታደሽን አሁን እዛ ጋር ፈረሰ ይላሉ። እነሱ ስለመፍረስ ብቻ ነው የሚያውቁት፣ እውቀታቸው ያለ። እሺ ምን ይሁን መፍረስ የለበትም ብሎ ተናግሮ እኮ እኔ ይሄ መፍረሱ ህዝብን የሚያጉላላ የሚጎዳ ይመስለኛል ብዬ አሁን እኔ ብናገር ልክ ነኝ። ሲሆን እስኪ እዛ ጋር ከፈረሰባቸው ሰዎችና ጉዳት ከደረሰባቸው ሰዎች ትክክለኛ ማሳያ ማቅረብ። ለምን ይፈርሳል? ተነስ አዲስ አበባ ተነስ ግጠም በለው ምናምን ማለት ጸፋርስና አብሾ ያሰከረው ሰው ሁሉ እየተነሳ የሚፈክርበት ባደንዛዥ ዕፅ እየተነዳ የሚጮህ ህዝብ የሚጮሁ እነ ዘመድኩን ምናምን የሚባሉ ሰዎች እነሱን ታዝዞ እኮ መሞት ራሱ የሞት እኮ ነው። በእጃችን ያለውን እውነት ክደን እንደዛ የመለስ አድናቂ እንግዲህ መለስ ዜናዊ ማለት ምን ማለት እንደሆነ እንጃ። አይ ቲንክ ታውቁታላችሁ። ሰላም ውድና የተከበራችሁ ኢትዮጵያ ሰው አላት። አሁን የምዛጋዚ የምንለው ኢትዮጵያ ሰው አላት። አሁን ያለው የኢትዮጵያ ህዝብ ምን ያህል አስተዋይ እንደሆነ ትልቅ እንደሆነ በኢትዮጵያ ህዝብ ጸጥ ለጥ ተብሎ በዛ ጋር ዶላር መግዛትና ማሸሽ ቢጀመር በየቦታው እንደዛ ማድረግ ኑሮ መንገድ በመዝጋት ኑሮ እንዲወደድ በማድረግ የአካል ተከራሪ ምናምን እንደዚህ ፈረሰ እንደዛ እየተባለ ጠዋት ማታ ብሶትና ሞቱ እየተነገረው የኢትዮጵያ ህዝብ ግን ቆይ ለምሰጠው ሰጣለሁ
ለፈጣሪ እኔም ማድርገውን ያደርጋለሁ በዚህና በዚህ ምጥሮውን አላቅህም በሚል ከምርጫው ጀምሮ የሚያደርገው የኢትዮጵያ ህዝብ እግዚአብሔር ይባርከው። የዛ ህዝብ ትልቅነት ነው እና አስተዋይ ነው ማለት ነው። በተለያየ ቦታ ላይ ውሸትን የሚቃወም ሰው አለ። የሚጮሁት የሚያደነቁሩት እንደ እንቁራሪት ወናነት ስለሚጠናወታቸው ስለሆነ ጀስት እስኪ እዚህም ጋር ከመከላከያ ሰራዊት ጋር ሌባ አድናቂ፣ ሽብርተኛ ሿሚ፣ ዘራፊን ሿሚ የሚሞትልን ዋጋ የሚከፍልልን ደግሞ አጣጣይ መሆናችን የራሳችንን ውድቀት መመስከር እንጂ ሀቁን የሚጥስ አይደለም። ግን ሰዎች አሏት ኢትዮጵያ ትቀጥላለች። ሰላም ውድና የተከበራችሁ ኢትዮጵያውያን እንደምን አላችሁ? በመላው ዓለም የምትገኙ አንድ ሀሳብ ለማጋራት ነው እንግዲህ ዛሬ ከረጅም ጊዜ በኋላ ወደ ሶሻል ሚዲያ የመጣሁት። በዚህ መልኩ ወጣት በመሞት አሁን በዛሬው ጉዳይ ላይ በጣም ጀግናችን እያላችሁ ስታደንቁ ሰማኋችሁና ወጣት ልጆችን በማስገደል ጀግና እኔ የማውቀው እንግዲህ ታሪክ የሚሰራ ነው እና ወጣት ልጆችን በለው በማለት በማስገደል የሚመጣ ለውጥ አለ ወይ? የሚሳካ ትግልስ አለ ወይ? እንዴት ነው ከነበረው ቀድሞ ከነበረው ትግል መማር ያልቻልነው? የያዛችሁት መንገድ ያዛልቃል ወይ? እና በጣም በብዙ የመከላከያን ስም ስታጠለሹ ሰማንና ይሄ ልሳኔ የሌለው አክቲቪስት የሌለው ተናጋሪ የሌለው መከላከያ ሰራዊት የማንም ሽፍታና ወመኔ ከጫካ እየወጣ ሲተኩስበት ኖርማል ነው፣ ሲገለው ኖርማል ነው፣ ቃታ ሲስብበት ኖርማል ነው አይደለ? እሱ ግን ሲገድል ገዳይ ነው፣ ሽፍታ ነው አይደል? እንደዛ ነው የሚሰማችሁ። ስለ ኢትዮጵያ ኖርማሊ አሁን ስለ ብዙ ወዳጆች እያልኩ ማውራት አልፈልግም፣ ግን ስለ ኢትዮጵያ ሲባል የሚመጣበትን ስድብ፣ ጥላቻ፣ ዛቻ ዝም ብለን ነበረ። ከዚህ በኋላ ግን ዝም አንልም። ከዚህ በኋላ ዝም አንልም። ሁልሽም ወጥተሽ መትገቢው የሀገር መከላከያ ሰራዊት ስላለ ነው። ፋኖም ሸኒም ወያኔም ምን ሊያደርሱባችሁ እንደሚችሉ የምትረዱ ይመስለኛልና እንደ አንዲት ሀገር ወዳድ ኢትዮጵያዊት ከዚህ በኋላ በየትኛውም ዙሪያ በመከላከያ የሚሰነዘረውን ስድብ ዝም አንልም። ከዚህ በኋላ እንመክታለን። የራሳችንን አሻራ እንትንላለን። ለኔ ሲል የሚሞተውን ሀገሬን እየጠበቀ ዋጋ እየከፈለ ያለውን ጀግናውን መከላከያ ሰራዊት ማንም ሌባ፣ ባንዳ፣ ጽንፈኛ፣ ተላላኪ፣ ዘረኛ፣ ጎጠኛ፣ አሸባሪ፣ ሌባ ሁሉ ለሆዱ ሲል ለላከው ብሎ ሲጮህበት ዝም አንልም። ይሄ የሁላችንም የእያንዳንዳችን ቦታ በቃ ነገሮችን አናላይዝ አድርገን ሰርተን ካመንበት በምክንያት ያስረዱ። በምክንያት በምንም አግባብ ይሁን ግን ፍጹም ማልቀበለው ነገር ቢኖር መሳደብ ነው። እንኳን መከላከያ ሰራዊት እንኳን ኢትዮጵያን የሚመራው መሪ ማንንም ነገር መሳደብ ይሄ ውርደት ነው። እንደ አይነቱን ወራዳ ደግሞ ማሳፈር እንጂ በምንም አይነት አንድ ሰከንድም ሰጠን መስማት የለብንም። ተሳዳቢ ነው በቃ እዛ እንትን ይባል። ፍቅር ዶክተር አብይ መከላከያችን የእውነት አምላክ ከዚህ ሁሉ ማዕበል ይጠብቃቸው። አሜን። እውነት ነው፣ ፈጣሪ ይጠብቃቸው። ሁልጊዜም ማንም ሌባ ስሙን በውሸትና በክደት በዘራፊነትና በገዳይነት በልመና በለማኝነት ሊጽፍ የመጣ ሁሉ እነዚህን ሰዎች እንዲናገርብን አንፈቅድም። ዶክተር አብይ ማዕቀብ የተጣለበት ምንድን ነው? ምን ይጎልበታል? በእጁ እኮ ነው ያለው ሁሉ ነገር ተቀብለነዋል። በእጁ ነው ያለው። ወያኔ እኮ አሰብ ጉዳይ ላይ በተለያየ የሚባለውን እንደተባለ ሆኖ ያቺን ወያኔ የሰራትን አስቀድሞ ኤርትራ እንድትገነጠል ያደረገበት ሁኔታ እኮ ለኤርትራም ለኢትዮጵያ መከራ አምጥቶ እስካሁን ድረስ ያልተፈታው በተሰጠው ዘመን ላይ የተሰራችው አስተት ማለት ነው። እኛ ጋር የሚሰራው መሪን መስደብ፣ መከላከያን መስደብ፣ የሚሰሩ ሰዎችን መስደብ፣ ሌባን፣ ቆሻሻን፣ ነውረኛን፣ ዘራፊን፣ ባንዳን፣ ጽንፈኛን፣ አጋዳይንና አቃጣሪን ማድነቅ እኮ የተጀመረው ጀግኖች ተስፋ ቆርጠው ወደ ስህተት እንዲሄዱ እኔ ሐቅን ይዤ ውሸታም ከተጨበጨበለት ልክ ፕሮፌሰሩ ተቀምጦ አራተኛ ክፍል ላይ ወይም መሰረተ ትምህርት የተማረው ሰው ይሾም የነበረው ወያኔ አይነት እኮ ከዛ ያኛው ያለ ቦታው ስለተቀመጠ እሱም ጠጋ ያለውን ሁሉ ይማታል።
በእውቀት መረዳዳት አይችሉም፣ አይግባቡም። የሚፈለገውም እንዳንግባባ ነበር። ከተግባባንማ ልንመክር ልንዘክር ነው። ቋንቋችንን ደበላልቀው የነሱ ትእዛዝ ማስቀመጫ ብቻ አድርጎ ሲካሄድ የነበረበት ዘመን ነበር ያ ያለፈው 27 ዓመት። እና አሁን ላይ መሪው የሚሰደበው ለማን ብሎ ነው? ለሱ ብሎ ነው? ምን ይጎልበታል? አንድ ባለሀብት ያለ አግባብ የሚዘርፍ አንድ ባለሀብት አንድ ቀን ኮንትሮባንድ ቢሊየን እኮ ነው። እኛ እኮ ቁጥሩን ሁሉ አናውቀው። ከዛ ጋር ሆኖ ልጁ እንደዛ አይልም እንዴ? ምን ይጎልበታል? አንዷን አሁን ዶክተር አብይ ዲዛይነር ነው፣ የሲቪል በሁሉም ቦታ ላይ የሚያኮራ ልጅ ነው። የሚሰደብ ልጅ አይደለም። በምንም መልኩ መስደብ አይመችም ሰውየው። ምክንያቱም ኢንጂነር ነው፣ ጋዜጠኛ ነው፣ ጸሐፊ ነው። ተውኔቱም ሆነም በምንም መልኩ የሚታለል አይደለም። ደህንነት ነው፣ መከላከያ ሰራዊት ነው። በጤናውም በጉልበቱም በስትራቴጂክ አባል በመሆኑም ደግሞ ማንም ሰው እሱ ሊያጭበረብረው አይችልም። ከአስከፈ የተንኮል አሻጥር ከየት ተነስቶ የት እንደሚደርስ ያውቃል። እኔ በጣም ደስ የሚለኝ ዶክተር አብይ ባለፈውም ደግሞ ማነው እንትና ዳንኤል ክብረት ሲናገሩ በጣም ደስ ያለኝ ነገሩን ያውቁታል። ከኛ በላይ አብዝተው ያውቁታል። አሻጥሩ ከየት እስከ የት እንደተነሳ እኛ ብቻ መቀጠል መስራት እንኳን እነሱ አውቁልን። ማንም በዚህና በዚህ ቢጮህ ምንም እንትን የለም። ኮር ዳዊት እንዴት ነህ? ደህና ነህ ወይ? እንኳን ደህና መጣህ። ኮር ዳዊት በመካከላችን ይገኛል። ተባረክልኝ። ይህን የሚመስል እውነት ነው የሆነና እኛ አብረን ሆነን ቢሳሳትም አስተካክለን ለመድ የምንፈልገው ሀገር ስለምንፈልግ ነው። ሀገር እንዲኖረን ስለምንፈልግ ነው። ሀገር ላይ በሆነ ነገር ግብፅ ውስጥ እነሱዎች ግብፅ አታስጠጋቸውም። ሀገሩን ለማጥፋት በሀገሩ ላይ በምቀኝነት የተነሳ በህዝቡ ላይ በጥፋት የተሰለፈን ሰው ማንም ሰው የሚንቀው ማንም ሰው ይንቀዋል። ምንም ፊልም ስታዩ ሰዎች የሰሩት አክተሮች እንኳን ቢሆኑ ወይም ተዋናይ ገጸ ባህሪያቱ ቢሆኑም እንኳን እነዛ ሰዎች ላይ ሲገፋ የነበረ ሰው ቀስ እያለ እያሸነፈ ሲሄድ አብሮ ደስ ይለናል። ሁልጊዜ ግን እየተረገጠ የምንኖርበት ዘመንን ማን እንትን ይሏል? የተገፋ ሲያሸንፍ ማየት ብላችሁ ባንዳና ተላላኪ እንደዚህ አይነት ወዳም በዛ ላይ ስናዩ ይህ አቃጣሪ ይሄንማ ቶሎ እንትን ባለው ነው የምንለው። እና እንደዚህ አይነቱን እኮ በጣም የተናቀ ነው፣ የረከሰ ነው። የትም ቦታ ላይ ቢሆን የውርደትና የኃጢአት ክምር ሲከምር የሚኖር ሰው ማንም የሚጠላው የሚንቀው የትም ቦታ የማያስጠጋ ነው። አሁን ኢትዮጵያችንን ከተለያየ ጽንፍ ላይ ከተለያየ ሀገር ላይ ቆመው የሚጮህ ሁሉ ኢትዮጵያ ስትቀጥል እውነቴን ነው የምላችሁ የዛን ቀን ያጠፋቸዋል እነዛ ሰዎች። እነዚህ ሰዎች እዛ ቦታ ላይ የተፈለጉት የኢትዮጵያ መንገጫገጭ እስካለ ድረስ የኢትዮጵያ መረበሽ እስከቀጠለ ድረስ ብቻ ነው እነዛ ሰዎች የተፈለጉት እንጂ ኢትዮጵያ ራሷን አስጠብቃ እንከባበር አለዚያም የምትልበት ቀን ሲመጣ ያኔ ኤክስፓየርድ ያደርጋሉ። እነዛ ሰዎች ኤክስፓየርድ ያደርጋሉ፣ አገልግሎት ጊዜያቸውን ይጨርሳሉ። ወዴት እንደሚጣሉ ሁሉ እንትን በኪሳቸው የያዙትን ፓስፖርት በምቀኝነት ቆመው ለማቃጠል ሀገር ለማፍረስ የሚሰሩ ሰዎች ምንም ይባል ምንም እኮ ኢትዮጵያ ራሷ ተጎድታ ሊሆን ይችላል እንጂ ዜጎቿን ጎድታ ነው ወይ? የሌላ ሰዎች ቆሻሻ ማራገፊያ ሆነ ነው ሊነደን እኮ ይገባል። ትናንትና 38 ሰዎች በዚህ በመለስ ሲሻገሩ ሞቱ ሲባል ሰው ከቆረቆረን ሁልጊዜ ሰው እንዲቆረቆረን ለሰው ጥበቃ ስናደርግ ነው መዋል። ዛሬ ላይ አንዳንድ ቦታ በዚህ በሱዳን ላይ ደግሞ እንሄዳለን ሲባል ብዙ ሰዎች ኢትዮጵያና ኤርትራውያን በሱዳን ወታደሮች ደግሞ እንትን ብለው በተለያየ ቴሌቪዥን ላይ እየቀረቡ ነው የሚል እናት አባቶች አንዳንድ ቦታ ላይ አቤቱታ እንደዚህ ያቀረቡ እንደሆነ ሰምተናል። ይሄ ሁሉ መከራ የመጣው እኮ ኢትዮጵያ ከኤርትራ ጋር ተጣልታ ነው ስኬት የሚሆናት? ኤርትራ ከኢትዮጵያ ጋር ተጣልታ ነው ስኬት የሚኖራት? መሳቂያነት ነው እና ኢትዮጵያ ውስጥ ያላችሁም ኤርትራ ውስጥ ያላችሁም ኢትዮጵያና ኤርትራ እንዳንድ እንዲሆኑ መስራት ያለብንን መስራት ነው። ስኬታችን ያምራል ይሰምራል እንጂ ኢትዮጵያና ኤርትራ ተጣሉ ተለያዩና አንዱ ባንዱ ላይ ምንም ጥቅም አያገኙም። ሁለቱም ይከስራሉ፣ ያፍራሉ። እህትና ወንድም ወይም ወንድማማች ወይ እህትማማች በሏቸው። እንደዛ አይነት ነው አፍሪካ ላይ። አሁን ግብፅ ኢትዮጵያ ላይ መከራ ነው የምታበዛው። ቀልብ ቢሰጣት ህሊናዋን ቢመልስላት ፈጣሪ ኢትዮጵያ ውስጥ ምን ላልማ እስካሁን ላደረስኩት በደል ራሱ እንደው ምን አይነት ነገር ላድርግ ብላ ዛሬ ራሱ ብትመጣ ዓለምን ቅጣም ባሩ የምታሳጠው አንዲት ሀገር በዓለም ላይ ምን ነገር ልስራ ብላ ዛሬ ላይ እጇን ለሰላም እንትን ብትል ሀገሯንም ታተርፋለች፣ ራሷም ትተርፋለች። ግን በለው ግደለው ዛሬ ያለው እሳት ሳይጠፋ አሁን እዚህ መካከለኛው ምስራቅ ላይ ማምጣት የሚደረግ እንደዛ አይነቱ እዚህም እኛ ቦታ ላይ ግን የጠገበ እንደነዘመነ አይነት አሳማ እና ትናንት ወለም እንደዚህ
እዚህ እንተና እነ እስክንድር ምናምን አሁን መልሰውኛል ሲያጠፉ እኔ በጣም ነው የሚነደኝ። እንዴት ሰው የለንም ወይ? ሰው ሞልቶናል እኮ። ሰዎችን እናውጣቸው፣ ወደፊት እናምጣ። አይደለም ከዶክተር አብይ ከመከላከያ ሰራዊት አባላት ጋር ልትወዳደሩ፣ እኔ ትናንት ወይም ዛሬ ከመጣሁት ልጅ ጋር አትወዳደሩ ሙሉ ማለት እፈልጋለሁ። ምክንያቱም ይሄ መላላክ ከምንም አይነት ርካሽነትን እንጂ ጽድቅን አያመጣም ወይም ከፍታን አያመጣም። በየመስሪያ ቤቱ ላይ ያለ ስልጣኑን አከራይቶ ለሽፍታ እየተሽለኮለከ እያሽቃበጠ የሚል ሰው አለና ይሄ በጣም ነው እንትን የሚለው ኮርዳዊት። አዎ እንደዛ አይነት ነገር አለው። አይ ዶንት ኖ እኔ ሞር ደግሞ በደንብ ስለማላቀው ሁኔታውን ዝም ብዬ እያየሁት ነውና አሁን ብዙ ሰው አለ ግን እንደዚህ እንትን ይላሉ፣ አያስቀሩትም። ሐቁን ብቻ በቻልነው አቅም በጎህም በዚህም በዛም ብለን ሐቁን እናወጣለን። የሚሰማ ልብ ያለው ካለ ይስማ እንላልና ለኢትዮጵያ መከላከያ ሰራዊታችን ደግሞ በጀግኒት እንዲህ አይነት ሰዎችም አሉ። እንዲህ አይነት መልካም ሰዎችን ሁሉ ማየት ይጠበቅብናል ነው ማለት። በመከላከያ ጉዳይ ዝም አንልም። ሐሰተኛ አክቲቪስት ስለሌለው ወይ ደግሞ የዩቲዩብ ጡረተኛ መከላከያን የደገፈ ገንዘብ የሚያገኝ እንደሌለ ስለሚያውቅ በዚህ በተጠላበት በተገፋበት ወቅት ድምጽ እንሆናለን። እጅግ በጣም ብዙ ኢትዮጵያውያን ደግሞ የመከላከያን ጥቅምና መኖር ያውቁታል። በየዳር ድንበሩ ስጋ ደሙን የሚያፈስ ከኦሮሚያ መጥቶ አማራ ላይ፣ ከአማራ መጥቶ ኦሮሚያ ላይ፣ ከደቡብ መጥቶ በየቦታው የሚፈስ የመከላከያ ደም ነው። ኢትዮጵያ ሆነ እንድትቀጥል በዚህ ሁሉ ውጣ ውረድ ውስጥ ሁሉ በየብሔሩ ተወትፎ ጣቱን መከላከያ ሰራዊት ላይ በቀሰረበት በዚህ ሰዓት ውስጥ አንተ ተኝታ ስታንኮራፋ አባቴ እሱ ጥይት ሩምታ ይወርድበታል። ግን እነሱ ሲሞቱ አይወራም አይነገርም አይደለ? እናንተ ስትገሉ ጀግኖች ናችሁ። ሀገር ስትፈርስ ቆሞይ መከላከያ ሰራዊት እንደዛ ነው እየፈለጋችሁ ያላችሁት። አይውሽ አይቻልም እንጂ ቢቻል ኖሮ አንድ ቀን መከላከያ ሰራዊት እርፍ ብሎ ኢትዮጵያ የት እንደምትደርስ ብታዩ ደስ ይለን ነበረ። ግን አይቻልም። ምክንያቱም መከላከያ ሰራዊት ሰንደቅ ዓላማውን ይዞ የማለው በየገደል ውስጥ የሚተኛው የኛን ሰላም ለማስከበር ነው። ዛሬ ያልገባህ የመከላከያ ሰራዊት ጥቅም ነገ ይገባሃል አባቴ፣ ነገ ይገባሃል። ይሄንን ነው የምነግርህ። የማንም ሽፍታ ከሀገር ውጭ ቁጭ ብሎ በብሔራችሁ ብሔሩ እንኳን ሳይሆን በብሔራችሁ እየነገደ ዶላር ሜክ ሲያደርግባችሁ አክሴፕት አድርጋችሁ አገራችሁን ለምታፈርሱ ወጣቶች ይብላኝ ለእናንተ። የዲያስፖራ የዩቲዩበር ድምጽ ሰምታችሁ ጥይት ታጥቃችሁ ቃታ ወንድማችሁ ላይ ለምትሰቡ ወጣቶች ይብላኝ ለእናንተ። ኢትዮጵያን ለማፍረስ ጠጠር የጣላችሁ ላላችሁ ሰዎች ይብላኝ ለእናንተ። በየብሔራችሁ ቋት ውስጥ ገብታችሁ ነገ ወየው ብትል የማትወጣው መቀመቅ ውስጥ የገባህ ላለፈው ኢትዮጵያዊ ይብላኝ ለአንተ። ኢትዮጵያ አትፈርስም። አላት የሀገር መከታ ጀግና የሀገር መከላከያ ሰራዊት፣ ህመሟን የሚታመም ሞቷን የሚሞት ስቃያን የሚሰቃይ አላት የቁርጥ ቀን ልጆች ጀግኖች፣ በሀገራቸው የማይደራደሩ በሰንደቅ ዓላማቸው የማይደራደሩ። ይብላኝ ለእናንተ ኢትዮጵያን ለማፍረስ ከሁሉም ዓለማት ሆናችሁ ጠጠር እየጣላችሁ ላላችሁ ይብላኝ። እዚህ ለምትሞቱት ወጣቶች ልጆቻቸው እንደና ለምን አይቀላቀሏችሁም? ትግሉን ለምን አይመጡም? ለምን አይገቡም? ለምን አይገቡም? ለምን ዩቲዩብ ላይ ቁጭ ብለው እናንተን ያስገድሏችኋል? አይችሉም? መምጣት አይችሉም? አይዋጉም? ጫካ አይገቡም? አይሸፍቱም? አይታጠቁም? ይብላኝ በሬህን እየሸክ መሳሪያ እየገዛ ወንድምህን ለምትገል ምንም ነው ማታመጡት። ምንም ለውጥ የሚመጣው በድርድር ነው። ለውጥ የሚመጣው በመነጋገር ነው። በመሳሪያማ ቢሆን ለውጥ የሚመጣው ወያኔ ያመጣ ነበረ። አፍንጫው ድረስ የታጠቀው በቂ ወታደር ያለው አይሆንም። ኢትዮጵያ አትፈርስ አለ የሀገር መከላከያ ሰራዊት አይፈርስም። እንኳን አይደለም ከየመንደሩ ለምትወጡ ሽፍቶች በቅጡ ለተደራጀቱ እጅ አይሰጥም የሀገር መከላከያ ሰራዊት። እኛም ደግሞ መከላከያችን እስካለ ተስፋችን ይቀጥላል። ኤኒዌይስ ይሄንን መልእክት ለማድረስ ነው። የራሷ አሸቷት ፈሷ እንድታደርጉት ነው። አመሰግናለሁ። እሺ
እንግዲህ እህታችን በደንብ መስማት ለሚችል ልቦና ላለው ቀልብ ላለው ሰውነቱ በብሔር በጎጥ ላልፈረሰበት ሰውነቱን ሰውነት አድርጎ ለተቀበለ ቅድም የዘመነ ልመናን ሰምታችኋል። የሌሎችም አካሄድ በሙሉ በዛ መልኩ ነው እየተጧጧፈ ያለው። እንዲና እንዲህ እየተባለ ለሚሯሯጡበት ሁኔታ ላይ ለዚህ ነው ወይ ገንዘብ ያወጣሁት ይሄን ነበረው የደገፍኩት ብለው ሰው ራሱን ማዳን ይኸው ዛሬ ማድረግ ይችላል። ብራይት ፊውቸር ሜይ ጋድ ፕሮቴክት አወር ዲፌንስ ፎርስ ሰላሪ ኤንድ ላቭ ፎር ኦል ኦፍ ዘም። ተባረክልኝ ብራይት ፊውቸር በወጣ የተካ ሁልጊዜ ለምታደርጊው ነገር በሙሉ ተባረኪ ብያለሁ። በጣም ነው የማመሰግነው። እና እንደዚህና እንደዛ እየተባለ ግን ሀገር ለማፍረስ ሀገር ከሚሰሩት ጋር በፉክክር የሚቆሙ ሰዎችን እኔ ልንለይ ይገባናል። ማን ምን እያደረገ ነው የሚለውን ማየት አለብን። ጃዊ ሰውና ጽንፈኞች እንግዲህ ይህንን ነው የሚመስሉት ለእኔ። ይህንን አፉን አይታችሁት ከሆነ አፍ ብቻ ሆድ ብቻ ነው ያላቸው። ሌላው እዚሁ ላይ እነሱ እንደዚህ የሚጣደቡበት ይሄ አሁን ይሄን አይታችሁት ከሆነ አስቸኳይ የድጋፍ ጥሪ ለምስራቅ አማራ ፋኖ በተቆጣጠራቸው ቦታዎች ላይ በጦርነቱ ጉዳት ለደረሰባቸው ወገኖች የሚውል ይላል እና እንደዚህ ብሎ ይለመናል። ምክንያቱም ሰው አያገናዝብማ። ጉዳት እንዲደርስ ማን ያደረገው? ማን ነው የዘረፈው? ማን ነው መንገድ የዘጋው? ማን ነው ትምህርት ቤት ያስተጓጎለው? ማን ነው ነውርን በህዝቡ ዘንድ የፈጸመው? አያስብም። አገር ጥሎ መሄድ ጭንቅላታችሁን እነዚህ ሰዎች ነው እንዲወሰዱት። ለዚህ ገንዘብ የምታወጡ ሰዎች አብሯችሁ አይደለም እንዴ ያለው? ጉዳት ለደረሰባቸውም በሉ ነገ ደግሞ ለተዘጋው ትምህርት ቤት ለማስከፋቻ ይሏችኋል። አውጡ። ግን ባጓጣችሁት ልክ የደም ድርሻ እየወሰዳችሁ ነው። በኢትዮጵያ መጥፋት ላይ ገንዘብ ይሄ በሽታ ይሄ ነውረኛ ይሄ አሸባሪ እስከ ተራ ብጥስጣሽ አሸባሪ እንደሚሆን ነው የምንጠብቀው። የሚሆነውም እንደዛ ነው። ምክንያቱም የላኩት ካልሞተ አይለቁትም የገዙት ሰዎች ማለት። ግን እናንተን ቁጭ አድርጎ ጉዳት ለደረሰባቸው ይላችኋል። ያን መከራ ማን ነው እንዳያበቃ ዛሬ አዲስ አበባ ላይ አካኪ ዘራ በለው ጀግና አንበሳ ጠጥቶት ሞተ ምን ብሎት። ከፈለጋችሁ ማጠጡት መጠጣት ጀግንነት ከሆነ እኮ እየጠጡ ማሳየት ነው። እዚህ በሆዱ ይጠጣው በጭንቅላቱ ምን ኔቨር። እስኪ ጠጡና አሳዩን። ወንድ ከሆናችሁ እስኪ ኑ እናንተ እውነት አማራ ከሆናችሁ እኔን እስኪ አግኙኝ። እኔን ብቻ ሌላውን ተውት። እኔን ብቻ አግኙኝ እስኪ። እና ይሄ የአቃጣሪነት የተላላኪነት ሀገርን የመበጥበጥ እሳቱን ለማማሰል ወጥ እንጨት ሆናችሁ የምትሰሩ ቆሻሾች ረፉ። ይሄ የሀገር ጉዳይ ነው። የሀገር ጉዳይ ሀገር ከገባችሁ የብዙዎች ናት። ይሄ የጨነገፈው ሰው ምናምን እንትን የሚልባት አለችም። የትኛውም ቦታ ላይ ብንሆን አንድ መጽናኛ ኖሮን ሀገር ምንም ትሁን ምንም የእሷን ጉዳይ ይዘን ነው እዛ ጋር በድፍረት የምንናገረው እንጂ ሀገር የላችሁም ብንባል ያኔ ምን እንደሚሆን ታውቁታላችሁና ይህን ፕሊስ ሰው ከሆናችሁ ዛሬ ዳኑ። ያለዛ ግን ምንም እንደማታመጡ ይሄው በየቀኑ ቀብራችሁ እየራቀ ጉድጓዱ በጣም በጣም በጥልቀት እየተማሰነ ያለው እዛ ራያ ምድ ወልቃይት ምድ የትም ግባ ከኢሳያስ ጋር እንደዚህ ምንም ያልተደረገ እኮ የለም። ዛሬ ስላወቅነው ነው እንዴ? ዛሬ እኮ ሰው የሚገርመው ስላወቀው እኮ ነው። ገና ያላወቅናቸውም እኮ አሉ። ሌላ መናገር አያስፈልገንም። እኛ የምንፈልገው ሰው ወደ አቅሙ ወደ ታላቅነቱ መጥቶ ምንም ነገር ቢመጣ ያንን ነገር መፍታት እንደሚችል የሰውነት መለኮታዊ ቁልፉን መስጠት እንጂ ሰውን ማስጨነቅ አይደለም። ማስደንጋጭ ዜና፣ ሰበር ዜና፣ ጉድፈላ ማት መጣ እያልኩ አላወራም። እኔ እንደዛ የሚሉትን ሰው ሁሉ ማቱን በራሳቸው ላይ እንዲያደርገው ነው የምፈልገው። ብዙ ጊዜ አንድ አፍታ የሚባል ሚዲያ አለ፣ ፍታደድ የሚባል አለ እዚህ ኢትዮጵያ ውስጥ። አንድ አፍታ ፋታ የለሽ ውሸትና መከራ በኢትዮጵያ ላይ ሲያዘንብ የሚውል ምን አይነት አእምሮ የለሽ ሰብናቸው የጎደለ የተስተጓጎለ ሰዎች እንዳሉ አላቅም። ግን እዚች ምድር ላይ ተቀምጠው አበቃለት አለቀለት ምን አለለት ይላሉ። ቢያንስ ተምኔላቸውን ነው የማየው። ምክንያቱም አገር ምድር ላይ ተቀምጦ በዛ ልክ ሲባል ማን እንደሚያልቅለት እናያለን። እኛ ደግሞ አያልቅም እንላለና አሉ እኮ አሁን በዘመቻ በምን ማዕበል መረጃን እንደዚህ ሱፐር ቻትም ሱፐር ስቲከርም እንደዛ በማፈን የሆነ ነገር እንዳይደገፍ በማድረግ ነው። አሁን እናንተ
እናንተ አሁን ሰው ሆናችሁ እንደሰው የምትወዳደሩ በዛ ነው። አሁን እውነትን የምታስቆሙት ሐቅን የምትሞግቱት እንደዛ ነው። ሐሳባችሁ ይሄ ነው። ሄርሜላ አረጋዊን ፒቲሽን ከወንድሟ ጀምሮ ፒቲሽን ሰብስቦ በየሄደችበት መስሪያ ቤት ላይ የተሰበሰበ ፒቲሽን እያስቀመጡ እሷን ከስራ ውጭ ማድረግ ነው የእናንተ አእምሮ ውጤት። ሰብናችሁ ይሄ ነው። ምን ያህል ርካሽ እንደሆኑ እኔም ከሰብሳቢዎች የተሰበሰበውን ፊርማ ተቀብሎ ውሳኔ የሚሰጠው ዕቃ ነው የሚገርመኝ። ገንዘብ ስለተከፈለ ብቻ ሎቢስት፣ አንድ የፓርላማ ተወካይ ሎቢስት ሆኖ የሚያገለግልበት እንዲህ አይነት ሞራል ኢትዮጵያ ውስጥ የለምና በዛም በሉ በዝም የተሻገርነውን አስታውሱት ለራሳችሁ። እኛ እሱን እያሰብን የቀረችን ትንሽ ናት። ከዛ በኋላ ከፈለግን እናንተ ስትገዙትና በኢትዮጵያ መሻገር ላይ በኢትዮጵያ ህልውና ላይ ወስናለሁ ሲል የነበረውን አካል እኛ ደግሞ ከፍለ ነው በእናንተ ህይወት ላይ እንዲወስን እናደርገዋለን። እሱ ከሆነ ጨዋታው በዛ መልኩ ማውራት ስለማንችል እኮ ነው እንጂ በእንደናንተ አይነት መልኩ እኮ ብንሄድ ይሄን ያህልም አትቆዩ። ውሸታም ሰዎች ማለት ነው። አሁን ይህንን እንደው ዝም ብላችሁ ብታዩልኝ እኔ ለትዝብት ነው። እዚህ ላይ ያሉ ሰዎች እኔ ነገ ምንም መከራ ቢሆን ለኢትዮጵያም ቢሆን ይጠሩ ይሆናል ብዬ የምላቸው ሰዎች ናቸው። ይህንን ታዩት ከሆነ የአንድ አፍታ እንትን ነውና የሚለውን ብናየው እዚህ ላይ የህወሓት ትንኮሳ ፋኖን ያጠናክረዋል ይላል አንድ። ከዛ ሰራዊቱ ለሁለት ተከፍሏል ይላል። እኔ አንድ አፍታ ላይ የሚሰሩ ሰዎች ምናልባት እንዲደርሳቸው ፈልጌ ነው እንጂ እንደሚጠፉ ችግር የለውም። ምንም ስንት ቀባጥራችሁ ነበር። ዛሬ ላይ እንደርሳለን አላላችሁም? ከዛሬ 10 ወር በፊት ፋኖ እያላችሁ ታቅራሩ ማለት ነው። ግን ዛሬ ላይ ባዶ አፋችሁ ባዶነታችሁን እንዳሳየና የኢትዮጵያ ድል እንደቀጠለ እዚህ ሀገር ውስጥ እንኳን ሆነው ችንካር ሆነው ስልጣናቸውን ካከራዩ ሆዳሞች ጀምሮ ማለት ነው እንድና እንዲህ እያላችሁ ብትሉም መንግስት ቀጥሏል። ታዲያ እንዲህ አይነቱ አሳማ በተሰገሰገበት ሀገር ውስጥ መከላከያ ሰራዊትና የዶክተር አብይ መንግስት መሻገሩ ያስጨበጭብለታል። ጭብጨባም ሊያንሰው ይችላል። እናንተ ያላረጋችሁታል እንዴ? ዶላር በማሸሽ ኢንፍሌሽን እንዲመጣ መንገድ በመዝጋት በነጋዴው ማህበረሰብ ላይ አስመጭና ላኪዎችን ጨምሮ በማሳመጽ ገንዘብ በመክፈል ስጋት በየሚዲያው በመተንተን የአቶ ዳንኤል እንትን እንኳን ሰዎች እንዲሞቱ ጠንሶ ሰው ከሞተ በኋላም መግለጫ የማይሰጥ ወይም ደግሞ እሱ ሲፈልግ ብቻ የሚናገር ሰው ባለበት ሰው ማገት ከመታገቱ አንዳንዴ የሌለም ነገር በሚዲያ እንዲያል እየተጮኸ ሰውን በፍርሃት ቆፈን ውስጥ ማኖር ሁሉ ነገር እንዲስተጓጎር ሰርታችሁ መንግስት የሚያበድረው እንዲያጣ ዘምታችሁ ከረንሲ ማሸሽ ሰርታችሁ ማዕቀብ እንዲጣልበት ሰርታችሁ ኢትዮጵያ ቀጠለች። አሁን አንዳንዴ ከየት እያገኘን ይሄ መንግስት እንዴ? በዚህ ጋር መዝናኛ ያስመርቃል፣ በዚህ ጋር እንደዚህ ይላል። እኛ እዚህ ጋር ልቅሶ ልናስቀምጠውና ልናስለቅሰው ነገም ደግሞ ለሌላ ልቅሶ ልንደግስለት ስንዘጋጅ እሱ በሆነ ነገር እያመለጠን ያስቸግራል ትላለን። የኢትዮጵያ አምላክ አለ። እርሱ ፈጣሪውን በአደባባይ የሚያመሰግን መሪ ነው። ሌላው ሳውዲ ገሊላ የሆነ አንበሳ ዘመነ ገደ ይሁዳም ይበል ማንም ይበል አይ ቲንክ እኔ በዚህ ልክ በግልጽ ፈጣሪውን ሲያመሰግን ያየሁት መሪ የመጀመሪያው ነው። በዚህ ልክ ፈጣሪን አመስግኖት ፈጣሪ እንዴት ይተዋል? ቢተው እኮ ራሱ ነው የሚጋለጠው ራሱ ፈጣሪ ማለት ነው። አመስጋኞቹን ደግሞ እሱ እንዴት አብዝቶ እንደሚያመሰግን እንዴት እንደሚወድ ትጥቁ ከፈጣሪ ነው በቃ። እና ይህንን ስሙን በማጥፋት ነው የምትጥሉት። ፈረሰ እያላችሁ የራሳችሁን መፍረስ በማወጅ የምትቀባጥሩ ሰዎች ናችሁ ከዚህ ጋር። እና እኔ አንድ አፍታ ፋታ የለሽ ውሸትን ኢትዮጵያ ላይ አትዋሽ። በጣም ነውረኛ ናችሁ። ኢትዮጵያ ትፋረዳችሁ ላለው አንድ አፍታ ላይ ይሄን ነገር ያላስቆሙ ሰዎችን ሁልጊዜ ፈታ ደሊ ደግሞ የሚባላል ሌላ ህይወታችሁን ይፍታው ፈጣሪ። ፍርዱን ለሱ ነው የምንሰጠው። መጠኑን የሚያውቀው ስለሆነ መንግስትም ትኩረት መስጠት ባለበት ላይ ይስጥ። እንዲህ አይነቱን በካይ ሰዎችን ወይም ማስጠንቀቂያ ምንም ይበል እኛ ቢሰቀሉ ቢቆረጡ ቢፈለጡ አይደለም የምንፈልገው። እንዲህ አይነት ቆሻሻ ነገራቸውን ግን እዚች ምድር ላይ ተቀምጠው እችን ምድር ለማርከስ አይስሩ፣ ያስቁምልን ማለት ፈልጋለሁ። የሚሉት ህወሓት ራያን አላማጣን ተቆጣጠረ፣ ጀነራል አበባው ትእዛዝ ሰጡ፣ አዲስ አበባ ለመግባት ሸዋ ላይ መሽጓል፣ ሳይጠበቅ ሌሊቱን ሰብረው ገቡ። ከናሁ ሰናይ ጀርባ የተጠረጠረችው ታዋቂዋ ግለሰብ አዲስ አበባ የፋኖ ክንፍ ተመስርቷል፣ እጅ ላለመስጠት እስከ መጨረሻው ምናምን ፋኖ አዲስ አበባ ገባ። እንዲህ እየተባለ የምትሉ ናችሁ። እችን ቆጥረን እላያችሁ ላይ እንጥላታለን።
ምንም ገንዘብ በዚህ መልኩ ብትሰበስቡ እዚህ ጋር ተሰብስቦ መከራችሁን ነው የሚጋራው። ሐቅን አይደለም። እዚህ 100 ሺህ ቢሰበሰብ 100 ሺህ ነገ የሚቃጠል ገለባ ሰበሰባችሁ እንጂ ሰው አይደለም የሚሰበሰብ። እንደ ኢትዮጵያ ስናወራ እንደዛ ነው። ሐቅ ቤት ብትሄዱ ይሻላችኋል። ስትሰሙት ደስ ይላል፣ ስታስቡት ትደሰታል። ባላችሁበት ሁሉ ነገር የእናንተ መሬት ትይዛላችሁ፣ ትረጋጋላችሁ፣ ጤነኛ ትሆናላችሁ፣ ሰላም ታገኛላችሁ። ይህን ገለባ የሚያወሩ ሰዎች ግን እናንተንም ለነገ ለማንደድ አንዲት ክብሪት የሚበቃችሁ ለማድረግ ካልሆነ በስተቀር ሐቅን ይዘው የሚሄዱ ልጆችን ልትሞግቱ ኢትዮጵያ ልታደናቅፉ አይደለም። በዚህ ምንም አታምጡ፣ ምንም ነገር። ይህን መከራ እናንተ ጋር እንጥለዋለን። እኛ ግን እንደ ኢትዮጵያዊ ሐቅን እንደሚወዱ ሰዎች ሰው እንዲጎዳ አንፈልግም። ሰው መጉዳት ባህሪያችን አይደለም። የሚያለቅስ ሰው ማየት መስማት ባህሪያችን አይደለም። እሱን አይደለም የምንፈልገው። ሰው ሁሉ ሰው እንዲሆን፣ ኢትዮጵያዊ የሆነ ሁሉ ደስተኛ እንዲሆን፣ በየትኛውም ቦታ ላይ በሰጭነት በለዋጭነት በመልካም ነገር ላይ ጎልቶ እንዲታይ ነው። ኢትዮጵያን በዛ መልኩ ነው መጽሐፍ የምንፈልገው፣ ለዓለም መድኃኒት እንድትሆን። ኢትዮጵያዊ የሆነ ሁሉ በዓለም ላይ ጽድቅን የሚመሰክር ሐቅን የሚመሰክር ፈጣሪውን የሚያስመሰግን በየሄደበት ላይ የሰላም የጤና የመልካም ነገሮች አምባሳደር እንዲሆን ነው የሚፈልገው። እኛ እዚህ ጋር ያለን ሰዎች የምናወራው እንደዛ ነው እንጂ አንድ ሰው የሆነን ምናምን እንደሱ አይደለም። ምን ያደርግልናል? እስኪ የሚያለቅስ ሰው መሃል ተቀመጡ። እስኪ የሚያለቅስ ሰው መሃል ቁጭ በሉና እዩት። እናሱ እያለቀሰ ትስቃላችሁ። እስኪ እናንተ ባመጣችሁት ጦርነት አካል ጉዳተኛ የደረሰባቸው ሰዎች እዩዋቸው። አካል ጉዳተኛ ላይ በሆኑበት ይህ የአካል ጉዳተኞች ማዕከል በመፍጠር ነው የምታጽናኗቸው። በዛ ነው የምትደሰቱት። ያልበቃ ብሎ ነገም ለመጫወቻ በዛ ህዝብ ስም ነው የምትመጡት። እና ጃዊሳም ሸኔም ወያኔም ያንድ የኢትዮጵያ ታሪካዊ ጠላቶች ፍልፍል አሻንጉሊቶች ናችሁ። በየትኛውም ቦታ ላይ ያለ ታፔላ ለኢትዮጵያ መጥፋት ላይ ተረባረባችሁ ነው የምትሰሩት። የማታደርጉት ነገር የለም። አልችል ብላችሁ ነው እንጂ የምትችሉትን ሁሉ አድርጋችኋል። የምትችሉትን ሁሉ ከአፍ እስከ ጢሙ። ከዚህ ብቻ ሳይሆን በውጭ በየትኛውም ዓለም ጫፍ ላይ ባሉ እህት ወንድሞች ላይ ሳይቀር ማሸማቀቅ፣ ማስፈራራት፣ እዛ ካሉ ክፉ ሰዎች ጋር ሆናችሁ ተባብራችሁ ያላደረጋችሁት ነገር የለም። ፈጣሪ አልፈቅድ ስላለ ስለተሻገርን ነው። ሳውዲ ላይ እንኳን ስደተኞችን አስሮ ማሰቃየት፣ ማሳፈር፣ ነውር መፈጸም ያላደረጋችሁት ነገር። ከዛ በኋላ እዚህ መጮህ፣ እዚህ ደግሞ እንደዛ አይደለም ያለ፣ እዚህ ደግሞ መጣችሁ እንደገና ወጣቱን ማስኮብለል። ዛሬም የምትሰሩት በተለይ በመተማ አካባቢ ላይ ያለው ያን የሚመስል ነው። ሊቢያ ላይ ካለ ኔትወርክ ጋር ሰዎች ያሉት እዛ አዲስ አበባ ነው። ስራው የሚሰራው በኢትዮጵያ ንግድ ባንክ ነው። ገንዘቡ የሚገባው ባን እየተደረገ ነው የሚገባበት እንትን እንጂ ሰዎች አሉ። እና እንደዚህ ነው ወይ? እና እናንተ ነው ወይ እንትን የምትሉትና እሱ አይሆንም። ዘሜ ልመናውን በይፋ ጀምሯል። እሱና አይተናል። ወልቃይት ራያ አላማጣን ደግሞ በሚመለከት የፌዴራል መንግስቱ በእጁ ተቀብሏል። የወያኔና ወያኔ የፕሪቶሪያው ስምምነት የሚመለከተውን ስናይ አንዳንድ ነገር ጠቆም ለማድረግ ያህል ያ ጉዳይ የአፍሪካ አንድነት ድርጅት ጉዳይ ነው። የአፍሪካ አንድነት ድርጅት ጉዳይ ነው። በዚህ ጉዳይ ላይ የኢትዮጵያ መንግስት ቢስት እዛ ጋር ማማን ያሉት ወያኔዎች ቢስቱ እዛ ጋር ዋናውን ኃላፊነት የሚወስደው የአፍሪካ አንድነት ድርጅት ይባላል። የአፍሪካ አንድነት ድርጅት አክሽኖች እንዲወሰዱ በአባሪነት ይሰጣል። ክፍተት እንኳ ቢኖር ወይም ለምሳሌ ወያኔን ወክለው እንትን ያሉ ሰዎች የሆነ ነገር ቢያመጡ ያንን ክፍተት ለመሙላት በኢትዮጵያ መንግስት ላይ ተጽዕኖ ለማሳረፍና ያን ስምምነቱን ጠብቆና አስጠብቆ የመሄድ ያን የሚቆጣጠረው አካል በራሱ የነ ማን ነው የሚባሉት የናይጄሪያው ፕሬዚዳንት የድሮ ማለት ነው። እሳቸው እዚህ ጋር አምባሳደሩ ነው የመጡትና የመሩት ነገር ነው። ጉዳዩ ግን እንዳጠቃላይ የአፍሪካ አንድነት ድርጅት ጉዳይ ነው። የአፍሪካን ጉዳይ ለሌላ አንሰጥም የሚለው ነገር ሁሉ ያናድዳቸው ነጫጭቦች በመካከላቸው የማይሻር ቁስል ሁሉ አስቀምጠው አስማማን ብለው እንዳንስማማ አድርገው ሊቆልፉ የነበረው ነገር ሁሉ ያስተወ ኦሉሴጉን ኦባሳንጆ መሰሉኝ እሳቸውን እዚህ ጋር ልኮ በእሳቸው አማካኝነት የከወነው ነገር እሱን ያስገድዳል። አማጺ ከዛ አይፈለፈልም ወይ ምን አይልም ወይ? አይ እንደዚህ ነው አለ ሊሆን ይችላል። ለምሳሌ ማን ነው እዚህ ሰሜን ወሎ አካባቢ ላይ ጓደኛውን ከመታ በኋላ በተለይ እውቅና ያገኘው ሰውዬ ወይም እንትን መሪ ምናምን የሚባለው ሰውዬ ቅድም እንትኑ ስሙ እንትን ይለኛልና እዛ ጋር ያለው ያ የፋኖ መሪ ነኝ የሚለው የምስራቅ አማራ ፋኖ ምናምን ነኝ የሚለው ሰውዬ እሱ እዛ ሄዶ ታከመ እንደተባለው ሁሉ ሌሎችም እዛ ሄደው ከዛ ወደዚህ ተኩስ ቢጀምሩ ጉዳዩን ፊት ለፊት ባይደግፉትም
እንደዛ አይነት ሰርጎ ገቦችን ለማስገብ የጦርነት ትንኮሳ ሊያደርጉ ይችላሉ። አይድረስ ነው የተሸጠ ሰው እና ከህወሓት ላይ የተረፉ ሰዎች ዛሬም እኮ በስልጣን እኮ እንትን ይላሉ። መጠየቅ አለበት መታሰር አለበት ቢባል አይ እኔ ካልታሰርኩ እኔ ካልተጠየቅኩ ይል ነበር ደብረጽዮን ከጌታቸው ረዳ ጋር። መሪያው ወዳጆ የሚባለው ማለት ነው መሪያው አህመድን ምሬን እና አጋሮቹን እንደ ህክምና እንደገቡ ከዛ ሰብሰብ አድርገው የተወሰኑ ሰዎችን ይሰጡና ወደዚህ እንዲወጉ አድርጎ ዋናው ግን ወሬው ጋር ነው፣ ተግባር ላይ አይደለም። ወሬው ነው አሁን እያዋጣ ያለው። ወሬውን የሚሰሙ ናቸው ከወዳ የላኩት ሰዎች ደግሞ የሚደርሳቸው በወሬው ነው፣ በጩኸቱ ልክ ነው የነሱ ስኬት የሚለካውና ሊልዬ ይመር እንዴት ነሽ? ደህና ነሽ ወይ? እንኳን ደህና መጣሽ። እንደዚህ አይነት ነገር ላይ ስለሆነ ጨዋታው ሊተነኮስ ይችላል፣ ሊመጣ ይችላል። ስደተኞች ወይም ተፈናቃዮች ወደ ቦታችን እንመለስ ብለው ሰላማዊ ሰልፍ አደረጉ ይላል። እንዳትመለሱ እኔ አብሬያችሁ ካልወድኩ ማንም የሚጠብቃችሁ ነገር የለም፣ እዛ ጋር ያለውን ሰው እንዲገላችሁ አድርጌን ያዘጋጀሁት እያለ የሚፈክረው ወያኔ አይደል እንዴ? ህወሓት አይደል እንዴ? ደብረጽዮን ይዤ ካልወድኩ ደህንነት አይጠበቅም የምትል ተፈናቃይ ይቺ ምናልባት የደብረጽዮን አክስቱ ወይ እህቱ ልትሆን ትችላለች እንጂ የትግራይ ህዝብ እንደዛ አይደለም። የትኛውም ቦታ ላይ ወዲያው ነው መጥቶ እኮ የገቡት። ያለዱም አሉ ብያቸዋለሁ። ነገሩን በቅርበት እዛ ቦታ ላይ እንደሚያቅሰው በተለይ በመተማ እስከ ጎንደር ድረስ ባለው ላይ ሞራቅ ነበር ሳምሪ ምናምን ከሚለውና እዛም ቦታ ደግሞ ባለማወቅ ሁሉ አንዳንዶች በትምክት በትቢት አማራ ሆዳም ተኝተህ እዚህ እኮ እኛንን አገርን ነፃ ወጣን እያሉ የሚያወሩ ሰዎች ነበሩ። እነዛ ሮጠው ሁሉ የጠፉበት ሁኔታ ነበር። ብቻ ግን በመልካም ከሰው ጋር ሲተሳሰብ ነበር። አንድ ሰው እንዳይነካቸው እነዚህ ሰዎች ማንም እንዳይነካ ተብለው ሳይንቀሳቀሱ ሁሉ የቀሩ ሰዎችን አውቃለሁ። እና ማንም አልተከለከለም ነው። አይ እንደዛም ደግሞ ከተባለ እንዲፈናቀሉ ገንዘብ በጅቶ ከየቦታው ላይ ሰብስቦ ከተጫወተባቸው ወያኔ ወይም ህወሓት ጋር ሳይሆን ፌዴራል መንግስቱ ጋር መጥተው ጠይቀዋል። ፌዴራል መንግስቱ ደግሞ እናንተ ለመሄድ ያብቃችሁ እንጂ እኔ ነገ ጀምሮ እዛ ወስጄ አሰፍራለሁ፣ ቤታችሁ አስገባለሁ አለ። ሰው መጠየቅ ያለባቸው ፌዴራል መንግስቱን ነው። እዚህ ጋር ጠየቁት። መልስ ልስጥ ሲባል ደግሞ አይ እንዳትሄዱ ከሚለው ካጋቹ ጋር ሆነው መንግስት ላይ እንደዛ አይነት መፍትሄ ለማምጣት ስላልሆነ ማለት ነውና ምን ካርድ ይያዛል? ለምሳሌ ተፈናቃዮች በየትኛውም ክልል ላይ ያሉ ሰዎች ወደ ክልላቸው ቢገቡ፣ ለምሳሌ ከኦሮሚያ ክልል የተፈናቀሉ ሰዎች ማናፈናቀላቸው ያሁን እንዳትሄዱ የሚላቸው አካል። ለምሳሌ የአማራ ክልል ላይ ከገቡ የአማራ ክልል ያሉ በዛ የሚነግዱ ባለጌዎች አሉ። እነሱ እንዳይፈናቀሉ ካፈናቀሉ በኋላ እንዳይሄዱ እነሱን ሄደው ያስፈራራሉ። በሌላ ቦታ ደግሞ መንግስት ተፈናቃዮችን አልመልሳለሁ ይላሉ። እርዳታ እንኳ ሲመጣ ደግሞ እርዳታውን እንዳይሰጣቸው ያደርጋሉ። እንደገና አሁንም አይ በቦታችን እንመለሳለን ሲሉ ደግሞ አይ ትሞታላችሁ ይሏቸዋል። እምቢ ብለው ከሄዱስ በሆነ ቦታ ሄደው እነሱ ራሱ ሊገሏቸው ይችላሉ። ይገሉና ምን ይላሉ? አላልኳችሁም? አትሂዱ ብያችሁ ነበር እኮ ትሞታላችሁ ብያችሁ ነበር ብለው በዛኛው ገዳዩን አሾልከው በዚህኛው ደግሞ አዳይ መስለው ይመጣሉ። አማራ ክልልና ትግራይ ክልል ላይ ያለው በተፈናቃዮች ጉዳይ ይህንን የሚመስል ነው። አትሂዱ ያሉ እንደዚህ ከዛስ እንሂድ ከተባለና ያ ነገር የነሱ ከሆነ ምንም ነገር ንክክ የሌለው ግፍ ነገር ኃጢአት ሐራም ያልተበከለ ማንነት ያለው ሰው መሄድ መብቱ ነው። ከየቦታው ላይ ሰልፈኞችን እየሰበሰበ ማድረግ ይታወቃል። 97 ላይ ታስታውሱ ከሆነ እንደ መቼ ነው እሁድ የቅንጅት ሰላማዊ ሰልፍ አዲስ አበባ ሊካሄድ ተብሎ በጣም እኛ እንዳለመታደል ሆኖ መለስ ይለውንም እኛ ኢትዮጵያውያን እንዳለመታደል ሆኖ እዚህ ግባ የሚባል ጠንካራ ተቋሚ ፓርቲ የለንም የሚል መግለጫ በሰጠ በሆነ ጊዜ ቅንጅት የሚለው ነገር ተመሰረተና የቅንጅት ሰልፍ እዚህ መስቀል አደባባይ ሲካሄድ ቅዳሜውን በጣም ስለደነገጡ ቅዳሜውን ነው ምናምን የመንግስት የሆነ ከሄሊኮፕተር ሳይቀር ፕሌን ሳይቀር ከየሀገሪቱ ጫፍ ሰብስቦ ወያኔ ቅዳሜውን ሰልፍ አደረገ። አስታውሱ። ከሀገሪቱ ጫፍ የአዲስ አበባ ህዝብ ደግሞ በነጋታው እሑዱን ቀን ነቅሎ ወጣና መስቀል አደባባይ ቦታ አልበቀዋል። ባለ ታክሲው ባለ መኪና ያለው ሰው በሙሉ ሰዎችን በነፃ ሲያመላልሷልና ወያኔ ተስፋ ቆረጠ። ሰው ከዛን ቀን በኋላ ምን አደረገ? የጥፋት እቅዱን ከነልደቱ ኮተቱ ጋር ሆኖ የጥፋት እቅድ አቀደ ማለት ነው። ልደቱን የምንጠለው የዛን ጊዜ የነበረን ተስፋ ለካ ተወዳድሮ ማሸነፍም አለ ወይ ለካ መፎካከርም እንደሆነ እንዳሸናፊነት ያመጣሉ የሚለውን ኢትዮጵያ ውስጥ ዲሞክራሲ የሚለውን ከስም ባለፈ ልናይበት የሆነ ጭላንጭል ሲያሳይ አዲስ አበባ ውስጥ በዜሮ ኢህአዴግን አባስቶ ቅንጅት ያሸነፈበትን ሁኔታ ከመጣ በኋላ ወያኔ አፈረች ዲያቆን የሚል ጨዋታ መጣች ማለት ነው። ከዛ እንደነ ልደቱ አይነቱ አሳማ ደግሞ እዚህ ጋር መከረ፣ እዛ ጋር ያንን ዘረገፈና አሳወቀ። ያ ጠላት ሸሩን ተንኮሉን
እንዲያጠነክር ተደረገ። ጭራሽ ይባስ ብሎ ደግሞ ፓርላማ እንዳትገቡ የተባለውና ሁኔታው ይጣራ እስከሚባል ድረስ እኔ ገብቻለሁ በሚል ገለጠ ማለት ነው። የሚገርመው ለምንድን ነው ልደቱ ዛሬም ልደቱ አወራ ተብሎ ስለሚሰማ ነው ይህን ላወራ የቻልኩት። ከዛ ጀምሮ እንዲና እንዲህ እየተባለ የሚመጣው ነገር አይጠቅምም። ጉምዝም፣ ጋምቤላም፣ ኦሮሚያ ክልልም፣ አማራ ክልልም፣ አፋርም፣ ሶማሌም የትኛውም ኢትዮጵያ ጫፍ ላይ ምንም ነውር፣ ምንም ቆሻሻ ነገር፣ ምንም ሽብር ተፈጸመ ካል ወያኔና የላኩት ሰዎች አሉበት። አንድ አይነት እዚህ አላመጣና እንደዛ ሲባል በተለያየ ቦታ ላይ ያለው ቃርሚያ እየተጠረገ በመሆኑ ቢያንስ ደግሞ ኢትዮጵያን ለመበጥበጥ ትኩረት ለመሳብ ሲባል ወደዚህ ሄድንበት ነው። ይሄ የአፍሪካ አንድነት ድርጅት ጉዳይ በበላይነት ይዞት የሚሄደው የሱ ጉዳይ ነው፣ ፕሬቶሪያን ስምምነት መሰረት አድርጎ። ከዛ በተረፈ መንግስት ይህን ነገር በአንድ ስርዓተ መንግስት ዘመን ብቻ የሚፈታ አይደለም። ዛሬ እኔ እንዲህ ብዬ ብፈታው ነገም ሌላ ቁስል ስለሚያመጣ በዘላቂነት ኢትዮጵያ እንደ ኢትዮጵያ በሚያስቀጥል ሁናቴ ይፈታል በሚል ዘላቂ መፍትሄ ለመስጠት ሲል የፌዴራል መንግስቱ በቁጥጥር ስር አድርጓል። ያንን መሰረት ለማድረግ ነገ ህዝቡ ራሱን ካገኘ በኋላ ከማንኛውም ቆሻሻ እጅ ራሱን ከጠበቀ በኋላ በራሱ ውሳኔ ሀሳብ ሰጥቶ የሚሆነውን የሚያደርግበት ነው። እስከዛው ድረስ ግን የፌዴራል መንግስቱ በተከበረው በጀግናው መከላከያ ሰራዊትና በጀግኖች የፌዴራል ፖሊስ አባላት ቁጥጥር ስር እንደዋለ ሰምተናል። ጉዳዩም ይሄ ነው፣ የምንገፋውም ይሄ ነው። ከፈለገ ክልል ይሁን፣ እኛ የምንፈልገው ሰላም ነው፣ ህዝቡም የሚፈልገው ሰላም ነው። የማንም መጫወቻ ካርድ ሆኖ ግን እዛ አካባቢ ላይ ያለ ህዝብ መጎዳት የለበትም። የወልቃይትና የራያ አላማጣ ጉዳይ መንግስት በእንዲህ አይነት መልኩ እንዲዘጋው እኔም እዚህ ጋር በእናንተ በት ወንድሞቼ ስም ማሳሰብ እፈልጋለሁ። ምንም ችግር በማያመጣ መልኩ መፍትሄ ስጥ። በቃ ችግር ብቻ እንዲፈጠር አንፈልግም። እና አሁንም ወያኔ እንዳና እንድቢልም ራያ አላማጣም ሆነ ፌዴራል መንግስቱ ያስተዳድረዋል። የዛም የዝም በማይል ሀገርኛ ኢትዮጵያ ይሆናል። ነገ በሚመቸው ህዝብ በወሰነው ይሆናል። አታስቡ፣ ችግር የለውም። በተለያየ ቦታ ላይ ቀዳዳ ባገኙ ቁጥር ይህን አይነት የረከሰ ነገር ለማድረግ ስለሚሞክሩ እኛ ነቅተን እንጠብቃቸው በቃ እንጂ ዘዋሪ ያለው እንደዚህ ካወቅነው በኋላ ችግር የለም። ሌላ ቦታ ላይ የሚቀጣጠል እየፈለጉ ነው፣ አልቀጣጠላላቸው እያለ ነው። ይሄ እዳው ገብስ ነው፣ ችግር የለውም። በዓለም ላይም በየትኛውም ቦታም ላይ በትዕቢት በኃጢአት በኩራት እየተመካ እያቀራራ የሚሄድ ሰው አታስቡ፣ እሱ ችግር የለውም፣ ዋጋውን ያገኛል። እኛ ብቻ መልካም ነው፣ እኛ ብቻ የተሳሳቱ ሰዎች እንኳ ቢመጡ እነሱን ለማስተካከል በሚል የምንሰራ አቅም ያለን ሰዎች እንድንሆን ነው የምፈልገው ማለት ነውና ሌላው አብንም መግለጫ ሰጠ ይባላል። አብን አለ እንዴ? አብን ከየት መጥቶ ነው መግለጫ የሰጠው? ዞሮ እኛ አገር እንደሚመኙልን የሊቢያን፣ የሶሪያን፣ የየመንን፣ የአፍጋኒስታን፣ የኢራቅን አሁንም የጋዛና ፍልስጤም ጉዳይ ላይ ከዛ የዩክሬን ጉዳይ እያያችሁ ነው። ከዛ በተጨማሪ እሱ አልበቃ ብሎ እኛ ሀገርም ያለውን ከዛ ሱዳንና ደቡብ ሱዳን ብለው የነበረውን ከዛም ቀጥሎ አሁን ሱዳንን በሁለት ሰዎች አሳበው እንዴት እያደረጉት እንደሆነ ካለው ላይ ብታዩት ከተጀመረ 1 ዓመት ያስቆጠረ የሱዳን ጦርነት መፍትሄ ያልተገኘለት ቀውስ ሆኖ ቀጥሏል። ይህንን የሚመስል ቀውስ እኛ ሀገርም ለማምጣት ነው ሰዎች የሚሰሩት። ጀስት ለማስታወስ የፈለግኩት በፈረንጆች ሚያዝያ 15 2023 በሱዳን ጦርና በፈጥኖ ደራሹ ኃይሎች የተቀሰቀሰው የሱዳን ጦርነት ትናንት 1 ዓመት ሞልቶታል። ከ14,000 በላይ ሱዳናውያን ሞተዋል። 8 ሚሊዮን ሱዳናውያን ተፈናቅለዋል። 18 ሚሊዮን ሰዎች ለከፋ የምግብ እጥረት ተጋልጧል። ቀውሱ በቅርቡ መጠናቀቁን የሚጠቁሙ ምልክቶች የሉም። ይጠናቀቃል አይጠናቀቅም ማንም ያውቅ ነገር የለም። ውስጣዊ አንድነትና ክልላዊ ደህንነት ላይም አደጋዎች ደቅኗል። በእርሱ አስተያየት እንግዲህ ሱዳን ለችግሩ እስኪ መፍትሄ ልታገኝ ትችላለች። ይህንን ማስፋፋት ነው። አንድ ቦታ እሳት ማቀጣጠል፣ ከዛ ያኛው እሳት ሳይበርድ ሌላ እሳት ለማቀጣጠል የሚካሄድበት እብዶች የሰለጠኑባት ዓለምን ያለችን። በዚህ መካከለኛ ጤነኛ መሆን አለብን። እብዶች ሲመጡም የነሱን በሽታ ከመጋራት ይልቅ አስረን ወደሚገባው መሸከፍ እንጂ አማኑኤል የሚገባውን አማኑኤል ጸበልም ምንም ዱዓም የሚያስፈልገው ካለ ወደዛ መሸኘት እንጂ በእነዚህ መሸወድ ነው አግባብ አይደለም ብዬ ማለት እፈልጋለሁ። እና አብን አማራዊ የህዝቡን ለማባላት የተሰራ ታፔላ ነበር። ግን ወደ ህዝብ አገልግሎት በተለይ በወያኔ ወረራ ጊዜ ማናቸው ሰዎች እዚህ ነጋሻው መርሻ እንደዛ የሚባሉ ሰዎች ደሴ ላይ ሁሉ ሄደው ግንባር ላይ ዘምተው ያን እየተዋጉ በሄዱ ቁጥር ህዝቡን ለመጠበቅ ሳይሆን ህዝቡ እንድታጠፉ ነበር እኮ ያልናችሁ ብለው ከዛ በኋላ መስማማት እንዲያቀት ዓመታዊ ጉባኤው በአንተን አመራሮችን ያግልያለው በሚል ያ ጣም የለሽ ሆኖ ህዝባዊ ማንነትና ህዝባዊ ስሜት የሚያንጸባርቅ ድርጅት እንዳይሆን ስለተሰራ እሱን ማንጸባረቅ ሲጀምር
አብን መስማማት እንዲያቅተው ተደርጎ ነበር። ከዛ በኋላ ዓመታዊ ጉባኤውን ወይም ምርጫ ቦርድ የሚፈልጋቸውን መስፈርቶች ባለማሟላቱ አብን ያለ አይመስለኝም የሚል ነገር ነበር ከዚህ በፊት ያገኘሁት መረጃ። አይዶኖ ግን ዛሬ አብን አለሁ ብሎ በተለይ ክርስቲያን የሚባለው ልጅ ከታሰረ በኋላ የመጀመሪያው መግለጫ ይመስለኛል እና እንደ ክርስቲያን አይነት ሰው መጣ ማለት ነው እና መግለጫ ሰጠው ይላል። አለ የለም የሚባል ሰው እንዴት ነው የሚናገረው? መናገሩስ ምን ያመጣል የሚለውን ነገር እንትን ያል ሞር የአብን መግለጫ በለው ግደለው፣ ተነስ፣ ታጠቅ ምናምን ኦሮሞ ላይ ዝመት እንደዚህ በል የሚል ነበር እኔ የማውቀውና ያንን ህዝብን ከሆነ ነገር ጋር እየሄዱ ያላተሙ ለማፋጀት የሚሰራ ስራ ያው የኢትዮጵያን ጠላት ወክሎ የሚገኝ ኢትዮጵያዊ ቋንቋ የሚናገር ወይም ኢትዮጵያዊ ከለር ያለው ሰው እንደማለት እንጂ ሰውነትም አይደለም፣ የዛ ህዝብም እንትን አይደለምና በእያንዳንዱ ቦታ ላይ ህዝቡን እየጠቀሱ ከአገሪቱ ህዝብ ጋር ሁሉ ጠላት አድርጎ ማቆምን ነውኛ ነፃ አውጪ ያልናቸው ሰዎች ሁሉ ሲያደርጉት የቆዩት። እሱ ደግሞ አልተሳክቶም ወይም አይሳካም ወደፊትም ማለት እንፈልጋለን። ከትናንት ታሪካዊ ስህተቱ የማይማረው ህወሓት ለአራተኛ ዙር በህዝባችን ላይ ወረራ ፈጽሟል። የፌዴራልና የአማራ ክልል መንግስታትም በህዝብ ላይ የተቃጣውን ጥፋት ወረራ በአስቸኳይ እንዲያስቆሙ አበክረን እንጠይቃለን። ለምንድን ነው ጃዊሳ ሲነሳ ይህን መግለጫ አልሰጠው? በህዝብ ስም የተከበረ ስም ይዘህ ህዝብን ልታዋርድ የተነሳው ጃዊሳ ፋኖ የሚለውን ስምን ትተህ ወደ ሌባም ከሆንክ ሌባ፣ ፋኖ ነኝ ካልክም ደግሞ ትክክለኛ ስራህን እንትበል። ወቅቱን የማይጠብቅ ስራ ከመስራትም በላይ አይልም። አብን ከዚህ በፊት ይሰጥ የነበረው ወይም ክርስቲያን የሚባለው ልጅ ይናገር የነበረው ተነስ፣ ታጠቅ፣ እንደዚህ በል፣ ፋኖ እዚህ ግባ፣ እዚህ ቦታ ያለው የወለጋ ሰው ምናምን እያሉ ነው። ዛሬ መራዊና ደብረ ማርቆስ፣ ደንበጫ፣ ትሊሊ፣ ፍኖተ ሰላም የሚሞተው ሰው ስለበዛ ነው። ስለበዛ አሁን ወለጋ ቀር አይደለም። ወለጋ ላይ ሰው ሞተብኝ ብሎ እዛ ጋር ተነስ ምናምን ሲል የነበረው መግደል ወይም የመግደል ልምዱን እዛው በራሱ ህዝብ ላይ የሚፈጽም ባለጌ ስላሰማሩ ነው። አሁን እዛው አለ ማውገዝ ካሉ ሁልጊዜ ማውገዝ ነው። እናቴ ትናንት ወዳም ምናምን አቡነ አብርሃም እንደዛ በሶሻል ሚዲያ ላይ ከሚሉት ሃይማኖቱ ሊፈቅድ የሚችለው ነገር ሃይማኖት ሀቅ ነው። የትም ቦታ ላይ ሀቅ ነው፣ አይቀየም። ውሸት ነው እና እንደዛ አይነት ነውርን መጀመሪያ ግደሉ ካለው ጳጳስ ሰድበው ቢጀምሩ ልንሰማቸው እንችላለን። ባህር ዳር ላይ የተፈጸመውን ነገር አውግዘው ቢጀምሩ ልንሰማቸው እንችላለን። ደብረ ኤልያስ ላይ የተፈጸመውን ውርደት አምነው ተጸጽተው ከዛ ቢጀምሩ ልንሰማቸው እንችላለን። ኦሮሚያ ክልል ላይ ጳጳሳት ሹመት ሲያነሱ ይሄ ነገር ነቀን ምንጮህበት ምንሸጥበት ምንለወጥበትም ስልጣን ልናጣ ነው፣ ተነስ ጥቁር ልበስ። ህዝብ እርስ በርሱ ሲባላ ጾም የለም፣ ፈሪሃ እግዚአብሔር የለም። እንዴት እሙሃይ ቄስ እሙሃይ የምትባለው ሴትዮ በዛ ልክ ስትጮህ በኢትዮጵያዊነት እኮ ክብር በዛ ልክ የሚጮህ ሰው የለም። በዛ ልክ የውርደት ጥግ እኮ ነው። አሜሪካ ላይ ወይም እዛ ያሉበት ቦታ ላይ በዛ ልክ ስትጮህ እንደው ብዙ ብዶች ስለሆኑባቸው የሚያስጠጉበት አጣው ካልሆነ በስተቀር አይ ቲንክ የሆነ መንገድ ላይ ስትጮህ ቢያገኟት መቼም ተሸክመው ወደ ሕክምና መውሰዳቸው አይቀሩ ነበር። እዛ ሀገር ያሉ ሰዎች አሜሪካውያንም ቢሆኑ ማለት ነው። ጩኸቱ ቅጥ የለሽም ስለነበርና እንደዚህ አይነት ሽበት አባካኝ፣ ቆብ አባካኝ፣ መስቀል አባካኝ፣ ቅስና አባካኝ ናችሁ። ያባከናችሁት ይፋረዳችሁ። ምንም ይሄን መጋራት አያስፈልግም። የናቃችሁት የነገዳችሁበት እያሾፋችሁ ያላችሁበት ፈጣሪ እሱ ጋር ፍርዱን ከሱ ጋር እኔም እሱ ጋር ማፋጥጠው ለምን እናንተ እንዳኖረ ጭራሽ ሰውን መገሰጽ ማስተማር ተው። ሰው ሊገላ አይገባም ብሎ ማለት ሲገባ በለው ወደዛ እያላችሁ በጣም እንትን አይደለምና ወደ ትግራይ ተፈናቃዮች የሚባለው ሰዎችን ማን አፈናቀላቸው እንዴትና መቼ ተፈናቃይ የሚባለው ነገር በግልጽ ማብራሪያ ሊሰጥበት ይገባል። እንዲሁ የተደበሰበሰ ላይ የሚገለጸው ወለጋ፣ ሰሜን ሸዋና የመሳሰሉ ተፈናቃዮች ግልጽ ማብራሪያ ተሰጥቷል። ትግራይ ግልጽ አድርጎ ለመናገር ለምን እንደ ከበደ አይገባኝም ይላል። ቤስለሽ እንግዲህ ጉዳዩ በጀት ሰጥቶ ከጋምቤላ ጀምሮ በወቅቱ እኔ መተማ ነበርኩኝ። መጀመሪያ በቅማንት በዛ እያሉ ሲሉ ቆዩ። ከዛ በኋላ ትግራውያን አፈናቅሎ ገባ። እኛ ደህና ነን፣ የትኛውም ኢትዮጵያ ክፍል ላይ ጦርነት ምናምን ቢል በቃ እኛ ግን ሰላም ነን እያሉ ሲያሾፉ ነበርና በዛን ሰዓት ያፈናቅሏቸው እነሱ ነበሩ። የማይነገረው ይሄ አንዱ የንግድ ያ የቆሸሸው ወያኔ አሻፈረ ምናምን እያለ ሰውን ለመረበሽ ለመነጀስ የሚጠቀምበት አንዱ የክፋት በትሩ ነው። ይሄ የክፋት ቀዳዳው ነውና በግልጽ ያሉትማ ገብተዋል ብያለሁ።
ገብቷል እኮ ቀሩ ከተባሉም አንድ እዛ እልቂቱ የተፈጸመበት ቦታ ላይ ማይካድራ ላይ የቀን ሰራተኞች በተኙበት የታረዱበት ላይ በማሳረድ በመጠቆም በማረድ ምን በማለት ላይ እጁ ያለበት ሰው ወይም ደግሞ በትምክት በማወቅም ይሁን ባለማወቅ እኛ እኮ የከሌ ዘር ነን እያለ በራሱ ላይ ጠላትነትን ሲያውጅ የነበረ ሰው አለ። አንዳንድ ሰው የሆነ የሚመካል ሰዎች በሰሩት እሱ ምንም የማይሰራ ሲሆን እኔ እኮ የከሌ ዘር ነኝ ይላል። የከሌ ዘር ነኝ የሚለው ሰው ምንም ነገር ላይ የሌለ የበከነ ነው እስካሁን ድረስ በምናየው ማለት ነው። ምክንያቱም የዛ ዘር ሲሰራ ነው የምታዩት። የራሱን ታሪክ እንትን ይላል እንጂ የሀብታም በጣም በቅምጥል ላይ ያደገ ልጅ ብዙ ጊዜ ደካማ ይሆናል። የእናት አባቱን ሀብት ውርስ ምናምን እንትን ይላል። እንደገና እንክብካቤ ይበዛበታል። 2-3 ሰራተኛ ይቀጠርለታል። እንደኔ አይነቱ ደግሞ በባዶ እግሩ የሚሄደው የሆነ ነገር ላይ ማንም ቢወድቅም የሚያነሳው ስለሌለ ቢወድቅም እያለቃቀሰም ቢሆን ተነስቶ ለመድ ይሞክራልና ብዙ ጊዜ እንክብካቤ የሚበዛላቸው ሰዎች የመድከም አይነት ባህሪ አለ እና እነዚህ ሰዎችም በማወቅም ባለማወቅ ያንን ነገር እዚህ አዲስ አበባ እኮ የሆነ ወቅት ላይ መጥቼ መታወቂያም ጉዳይ ለማስፈጸም ሁሉ ከመይ ካልሆነ በቃ ጉዳይ ሁሉ እንደማይፈጸም አድርጎ የዘረኝነት ጥጉ ዛሬ ደርሶ ነበር። አፍን ማኮላተፍ ትግረኛ ለመናገርና የወቅቱ ጉዳይ ማስፈጸሚያ ቁልፍ ራሱ ትግረኛ መሆን ኮንዶሚኒየም ቤት ራሱ ማስታወሳቸው ስማቸውን ሁሉ የቀየሩ ሰዎች አሉ። ገብረ ምናምን ብለው ማለት ነው። ምንድነው ሲባል ኮምፒውተሩ ራሱ ገብረ ምናምን ካላላ ያወጣም ኮንዶሚኒየም ቤት አይደርሰንም ብለው ማለት ነው። እስከዛ ድረስ ሲደርስ ስለነበረ በዛ ላይ ሲመኩ የነበሩ ሰዎች ነበሩ እና በእያንዳንዱ ሰው ሲጸየፉና ሲንቁ የነበሩ ሰዎች ወደዛ መመለስ አፈሩ። በዛም ይሁን በዚህ ግን እንኳን ችግር ውስጥ ያለች የዛ የፖለቲካው ምንም ንክክ የሌላ ሰው አለደችም ከሄደችም ወደው መጣለች። ምንም በሉት እንደው ቸክ አድርጉ። እኔ ባየሁት ከጎንደር አድርጌ እንግዲህ ሞር መተማ ላይ ብዙ አለ። የገንዳዋ ከተማ አለ፣ ኮኪት አለ፣ መተማ ዮሐንስ ራሱ ከተማ አለ። እነዚህ 3 ከተሞች ላይ ሞር በደንብ አውቃለሁ። ከዛ ነገሌ ባህር ለዚህ የሚባል ደግሞ መንገዱ ላይ ያሉ አሉ። እንደው በወቅቱና ከዛም በኋላ ላይ ባየሁት ላይ ያንን የሚመስል ዛሬም መሄድ ይችላሉ። ፔሬክሳ ዱቄት ሆናለች የተባለችው ወያኔ ዛሬ ደግሞ አብይ አህመድ ዱቄቱን አራግፎ የሚጋልብ አህያ አደረጋት ይላል። ዱቄት ሆናለች ከተባለች በኋላ ሰብስቦ ሳተላይት ስልክ ሰጥቶ ያመጣት ማን እንደሆነ ይኖ ነገም ዛሬም እኮ አሉ የሌለውን አለ እያሉ የሚሉን እነማን እንደሆኑ ይኖ በቃ ማወቅ። ለምንድን ነው እንደዛ የሚሉን? እኛስ ምን ማድረግ አለብን የሚሉን መቀየስ ነው ዋናው። እነከላ ያደረጉት ምናምን ብንል ሚሊተሪዎችን የአማራ ክልል ልዩ ኃይሎችን ልብስ፣ የመከላከያ ሰራዊትን ልዩ ኃይል ልብስ፣ የትግራይ ልዩ ኃይልን ልብስ፣ የፌደራል ፖሊስን ልዩ ኃይል ልብስ እያመረተ ማን ነበር የሚሰጣቸው? ዱቄቱን በትኖ በትግራይ ህዝብ ሞት በትግራይ ህዝብ እልቂት ህዋት አለ ብሎ የነገረን ማን ነው? አናውቅም ማለት እንደኔ ሁሉ ሰው ያውቀዋል ብዬ ስለማስብ ቀላል ነው ብዬ ነው። ምክንያቱም ዩኒፎርሞች አንድ ልጅ አሪያ ገብረ ማርያም ነው የሚባል ልጅ ነበር ከሱ ሜጋ የሚሰራ እሱ ጋር የቀረቡ መጀመሪያ ላይ ሴቶች ምርኮኞች ነበሩና ሲናገሩ ሁሉም ዩኒፎርሞች አሉን አሉ፣ ግን አንለብሳቸው መጀመሪያ በሻንጣችን ግን አሉ እና ተልኮ በሚያዘው መልኩ ነው የምንለብሳቸው። የአማራ ክልል ልዩ ኃይልን መስሎ ማጥቃት ወይም ለኛ የሚመቸን ከሆነ እሱን እንለብሳለን። ፌደራል ፖሊሱን ሆኖ መገኘት ከሆነ እሱን እንለብሳለን። መከላከያ ሰራዊትን ሆኖ መገኘት ዛጋ ካዋጣን እሱን እንለብሳለን። የክልሉን የትግራይን ልዩ ኃይል ልብስ መልበሱ የሚያዋጣን ከሆነ እንደዛ። ግን ሁሉም ልብሶች አብረውን አሉ። ያን ልብስ ማን ነው አሳትሞ የሰጣቸው? 70% የሚረዳው የኢትዮጵያ መንግስት ተቀምጦ 30% እርዳታ የሚሰጠው አካል ምን ነበር ያመጣ የነበረው? እኔ ያን ስናየው ዱቄት ባይሆን እኮ ከዛም በኋላ አደራጅቶ ያንን ልቄት ባይፈጽምበትም ከዛ በኋላ አምጥቶም ደግሞ እንደዚህ ካለቀ በኋላ መጥፊያው ሲደርስም ይሄ የጥፋት ስም ከኢትዮጵያ ላይ ከጠፋ በምን ልበጠብጥ እችላለሁ ብሎ ስሙ ራሱ እንዲቆይለት ድርድር የጠራው እኮ ያው አካል ነው። ለምን በዛው አይቀጥልም ነበር? ሞር እናንተ ደግሞ አናላይዝ እንድታደርጉ ነው፣ ወደ ውስጥ እንድትገቡ ነው። ወንድሜ ለምን አላስቀጠሉትም? ዛሬም ማዝነውልን እንዳይመስላችሁ። ድርድር እስከ ማለት ድረስ ያ የመጨረሻው ጥግ ነው። ልቀቅ፣ ተነስ፣ የኦፕሬን ተዘጋጅቶልሃል፣ ዶክተር አብይ ተነስ፣ የሆነ ቦታ እንውሰድህ ምናምን ብለዋል አይደል? ደብረሲና ሲቀጥ አይ ሞቴን አገሬ ላይ ነው አለ እየተባልኩ ሞቼ በስደት ከምኖር ሞቼ ብወለድ ይሻለኛል ብሎ
ያንኑ የትግል ልብሱን ለብሶ ሄደ። ከዛስ ሬዲዮኗ ከሶስተኛ ወገን የማትጠለፍ የመረጃ ነፃነትን ያረጋገጠች የመጀመሪያዋ ፈጠራ ነበረች። የመንግስት የመገናኛ ሬዲዮኗ የማትጠለፍ ነበረች። ያችን ይዞ ሄደ ሰውየው። ስራም የሰራች ያቺ ሶስተኛ ወገን የማይጠልፋት ሀኪም የማያደርጓት የሬዲዮ ሞገድ አዘጋጅቶ ነበር የሲቹዌሽናል ሩሙ ወይም የመከላከያ ግብረ ኃይል ማለት ነው በዛ ወቅት በነበረውና በዛና በዚህ ላይ እየተባለ ዶላር ገንዘብ እየገባለት ምን እየተባለ ብዙ ነገር ሆኗል። ኦልሬዲ ግን ያ ተሸንፏል። ያን ስናየው ዱቄት ሆኖ ተበትኖ ከሞተበት ሰብስቦ ራሱ በመሳሪያ እያቃጠለው የሄደውን መብራት ኃይል እሱ ራሱ እያቃጠለው የሄደውን ቴሌም እየሰበረው የሄደውን ድልድይ ያንን ሁሉ ነገር እንዳለው ነው። ስልኳን ቶሎ ብሎ የሳተላይት ስልክ የሰጣቸው ማን ነው? ጌቾ እኮ ያገኛቸውን ሰዎች ሁሉ ፎቶ እየተነሳ ይለቅልን ነበር። እና ያ እጅ የማን እጅ ይመስላችኋል? ዓለምን እኮ ነው የገጠምነው የነበረው። እግዚአብሔር ሲረዳን ግን ዩክሬንና ሩሲያን ጦርነት ተጀመራል። እሱ ባይጀመር እኮ የለንም እኛ። እና ብዙ ነገሮች አለ የምናወራው። ኤኒዌይ በዛም ይሁን በዚህ ግን ጥፋት ተነግሮን ወደ ጥፋት የሚወስደን ነገር ካለ እንትወው አይጠቅምም ነው። ሰዎችን መሞገት፣ መከራከር፣ የሐሳብ የበላይነትን ማሳየት፣ ማሳፈር እንችላለን። በእውቀት ማሳፈር እንችላለን። በፖሊሲ አማራጭ ወዳጆቻችንን ማብዛት እንችላለን። በእንደዛ አይነት ነገር በመሳደብ ግን ራስን ወደ ቀብር ከማፋጠን ውጪ ማሸነፍ አንችልም ነው። ይሄ ዛሬ ብቻ ሳይሆን ነገም ተከትሎን የሚሄድ የመቅበዝበዝ የውርደት ሞትን ሁሉ ስለሚያመጣ መረጋጋት ሁሉ ስለሚያሳጣ እንደነዘመን አይነቱ እንደነመረ ወዳጁ አይነቱ እዚህም መጥቶ እዚህ መሳሪያ ታጥቆ እንደዛ እንደሚሉ እዚህ በየፌስቡክና በቲክቶክ ላይ ያሉ የሚያቀራሩ ልጆችን ስታያቸው እንደነዛ አይነት የጨነገቡ ሰዎች እንኳን ከኛ ደግሞ የባሰ ሰው አለ የሚከተለን ብለው መናገራቸውን ስታዩ መደንገጥ ነው ያለባችሁ። እንዴት ሰው ይጠፋል እንዴ? እነዚህ ምናምን ምክንያቱም እነዚህን ከፊት አድርገው ደግሞ ከኋላ የመጡ ስልጣን ያከራዩ ምን ያሉ በብልጽግና ውስጥ ሆነው የተቀመጡበትን ወንበር ለመስበር የሚበሉበትን ትሪ ለመገልበጥ ሀገር አክብራቸው ሀገርን ለማዋረድ የሚሰሩ ብኩኖች አሉ በየቦታው። ይሄ አረም እንደሚኖር ይታወቃል። አስቆሮቱን ይሁዳ ውሰዱ። በየትኛውም ቦታ ላይ ፈጣሪ እንትን ብሎናል፣ አሳይቶናል። ይሄ አረም እንደሚኖር አረም መብዛቱ ነው እንጂ አረም እንደሚኖር ይኖር። እንኳን የጠዋት ማታ ሌት ተቀን እየጎተጎተ ልግዛ ልሽጥ እያለ ገዥና ሻጭ ባለበት ሁኔታ ላይና ገንዘብ ብታገኙም ሰላም አታገኙም። ሀገር ሸጦ ህዝብን እልቂት ፈጥሮ አንዲት መኪና ላይ እኮ 12 ሰዎች ያሉባት ሚኒባስ እኮ የሆነ ነገር ለማድረግ ይከብዳል። እንኳን 120 130 ሚሊዮን ኢትዮጵያዊ እኔ ሌሎች ብዙ ሰዎች ያሉባትን ሀገር በዛ ላይ ብዙ ምስጢራትን የያዘች ሀገር እንደሆነ ነገር እንደቃ እንደዚህ እናርጋት ብሎ መቀለድ እኔ መከራችሁን አታብዙ ነው። አይበጅም። በቃ ሰው በቻለው አቅም እናቱን ለማጥፋት አባቱን ለማጥፋት ብሎ አይነሳም። አንድም ቀን ቢሆን ደስታችሁን የተካፈላችሁን ሰው በክፉ አታስቡት። በጣም ነው የሚከብደው። የትኛውም ፍጡር ላይ እዝነትን እንድናደርግ መልካም ማስተዳደር እንድናደርግ ነው የተፈጠረው። ታላቅነት ማለት ከሌሎች መሻል የሌሎችን ክፍተት መሙላት እንጂ እንደነሱ አነጋገር እንትን ማለት አይደለምና የና መሰል ነገሮች ያው አብንም እንደዛ ቢልም አይ ቲንክ የሌለ አለው ቢል ለራሱ መኖሩን ለማረጋገጥ ካልሆነ በስተቀር እንትን ይላልና በዛ የሚባለው ከኔ ነው ጀግናው። እስኪ አሁን ዋርካውን ተኔ መሪ ወዳጆ አንበሳውን ተኔ እዚህ ቦሌን የሚያህል ጎዳና ላይ መጥቶ ህዝብን ለመጨፍጨፍ የተዘጋጀ ሽፍታ ሲሞት አንበሳ ጀግና ጠጥቶት ሞተ ብሎ ሲጀገን እኮ እነዚህ ሰዎች ሰው ቢያገኙ እንዴት ያደንቁት ነበር። አሁን ዶክተር አብይን ጀነራል አበባው እዛ አንድ ጀነራል አንድ ወታደር ህይወቱን እየሰጠ ያለው አንድ ቦታ ላይ ጥሩ ልዝምና ባመጣው ጥሩ ኢትዮጵያን ለማሻገር ዋጋ እየከፈለ ያለው ብርሃኑ ጁላ ቢያገኙት እነዚህ ሰዎች እንዴት ነበር የሚያደርጉት? ጌታቸው አሰፋ ማለት እኔ ብለው ቲሸርት ያሳተሙ ሰዎች እንደነዛ አይነት ጀግኖችን ቢያገኙ ባይደን አይስክሬም ሲልስ በጣም ያጨበጨቡ ሰዎች ዶክተር አብይን ቢያገኙት እስኪ እንዴት ነው የሚያጨበጭቡት? አይስክሬም ላሰ ባይደን ወይ ከውሻው ጋር ሲሮጥ ነበር ወይ በጣም ደስ ይላል ምናምን ብሎ እና ዶክተር አብይን ቢያገኙት እንዴት ያደርጉት ነው? እና የተሰጠን ጸጋ እናቀልን። ምክንያቱም እነዛውን የሚያጨበጭቡ ሰዎች አሁን መሳፍንትን ታዩታላችሁ። አሁን የኔ ሽበተ ሰውዬ አሁን እንዴት እንደሚሉት እዩት። ይሄን ሰውዬ ይሄን ሽማግሌ ነው በጣም ትሏል። ይሄ ሰውዬ በጣም ነው ግራ የሚገባው የሚመስል። ምክንያቱም እሱ ተራ ሽፍታ ነው የወጣው።
ከዛ በኋላ ሳያስበው የሆነ ነገር ሌባን ማጀገድ ያለ ቦታው ሰዎችን መሾም በራሱ ለጥፋት እንደሚመች ስላወቁ እነዛ ሰዎች እያጨበጨበ እንድናስገባቸው አደረጉ። ከዛ እንደዛ እያሉ ቀጠሉና አሁን የሰውዬ እየተጨበጨበለት ፊልድ ማርሻል ብርሃኑ ጁላን መስደብ ሞራል ነው? ጤነኛ ነው? እና ትናንትና ያን ነገር ያከሸፈው ፌዴራል ፖሊስና የኢትዮጵያ ጉዳይ እያለ ሌባ ጭንጋፍ እናት አባቱን የዘረፈ ለእናት ለአባቱ ሞትን ሊያወርስ የውርደት ሂደት የሚሄድ ገረመው አወቀ እንዴት ነህ ደህና ነህ ሆይ? አይገረመው በጣም ነው የምትገርመው። እኛንም እየገረምከ ነውና ይኸው እስኪ ራስን ጠይቀው። አእምሮህን ሰው ነኝ ካልክ የሰው ዋጋ አውጣ። ገባ? ይህ ስድብ አንተን ነው የሚገልጸው። አሁን ያልካት ቃላት በቃ አንተን ማለት ነው። ተመልከቱና ይሄ አይደለም የሚጠቅመው። የድንቁርና ልክ ነው ይሄ። ድንቁርና ደግሞ ሰውን ወደ ጨለማ ነው ይዞት የሚሄደው። እውርን እውር ይመራው ዘንድ አይችልም ይላል ኢየሱስ ክርስቶስና ደግሞ ግም ለግም አብርሃዝ ግም የሚባልም አለ። ባለፈው ስዩም ምንድን ነበር የሚለው ሽታይ ሽታይ እየተባባሉ ምናምን ይላሉና እንደዛ አይደለም። ጎበዝ ማለት ማሻሻል ነው። ማሻሻል በቃ እውቀት ማለት ይሄ ነው። ራስን መግለጥ በዚህ ልክ እንደው አንተን አሁን ያወቁ ሰዎች የነኩ ሰዎች የወለዱ ሰዎች የመጣበት ሁሉም ሰው በአንተ ያፍርብሃል። አሁን ይህን ንግግር ስለተናገርክ ማለት ነውና እኛ እግዚአብሔር እንዲደርስልን የምንፈልገው እንድተርፍ እንፈልጋለን። ግን ክፋትህ ራስን ይዞ እንዲጠፋ እንጂ ሌላ ማንንም እንዲነካ ደግሞ እኔ አልፈቅድልህም። ጋሽ ገረመው እኔ አልፈቅድልህም። ክፋትህ ሌላ እንዲነካ አልፈቅድልህም። ክፋትህን ግን ለራስህ አሽሞን ምን ወሰደው። ብታምኑም ባታምኑም ግን ዶክተር አብይን ካልሲው መሆናችሁ ካልሲው እሱ በቆመበት ላይ በቃ መሄዳችሁ። አዳነች አቤቤ ትናንትና ማታ እያያችኋት ከነበረ በቃ በጣም ብዙ ስራዎች እየሰራች ነበር። ሌሊት እየሄደች ነበር። ሌሊት ሰዎች ሰው ሊገሉ የሰው ህይወት ሊያጠፉ እንደዚህ የጨነገፉ ሰዎች ተሰባስበው ይሄዳሉ። ደግሞ እግዚአብሔር የመረጣቸው ፈጣሪ ያደላቸው ደግሞ የሰውን ህይወት ብርሃን ሊሰጡ ደግሞ ሌት ተቀን ይለፋሉ። አሁን ስልጣን ምናምን ይባላልና እስኪ ጎበዝ እንደው ስልጣን አሁን እንደ ኢትዮጵያ ነው ስልጣን ትፈልጋላችሁ? ስቃይ ውስጥ ማን ይገባል? እሳት ውስጥ የሚገባ ሰው አለ? ስልጣን ነው የቤተሰቡን ህይወት እንኳን ጊዜ ሰጥቶ በስብሰባው በሙሉ ሲባክን ምንም ከላይ እሳት ከታች እሳት እንትን እያለበት መከራውን የሚያይ እና ለምን ጥንቅር ብሎ የማይቀር ስልጣን ሌባ የሚሰለጥንበት እንትን ሌባ እየተጨበጨበለት የሚሰራ ሰው እየተሰደበ እና ስልጣን ምናምን ያሉ እንትን ይላሉና እስኪ አሁን አንድ እንትን ያለው ስንት ደቂቃ ላይ እንደነበረ ለዮሲ 7 ሚሊዮን በላይ ዜጎች ድጋፍ ያገኛሉ ተብሎ ይጠበቃል። ተስፋዬ ለሚሳ አስራት ሀኑ ይባላል። ከዚህ በፊት ባጋጠመው የኑሮ ችግር ምክንያት ለ2 ዓመታት በአዲስ አበባ ከተማ ከዓለም ጋር እያስጓዘ አብሮነታችንን እያጸና ስራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ምንድን ለማለት ነው? ያው አንዳንዶቹ ስራ አጦችን ወደ ህይወት ሲወስዱ አሁንና መሰረንትኖች ደግሞ ስራ አጦችን ወደ ሞት የሚወስዱ አሉ ነውና ማን ስራ አጦችን ወደ ህይወት እየወሰደ ነው ማን ደግሞ ወደ ሞት እየወሰደ ነው የሚለውን እንድታዩ ነው ይሄን ያመጣሁት። እስኪ ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም ኢድ ሙባረክ። ተመልሰናል። በዝርዝር ልንመለከታቸው ወደ መረጥናቸው ዘገባዎች ይሻገራለሁ። ከዓለም ባንክ በተገኘ የ4 ቢሊዮን ብር ድጋፍ በከተሞች በዝቅተኛ የኑሮ ደረጃ የሚኖሩ ዜጎችን ተጠቃሚ ለማድረግ እየተሰራ ስለመሆኑ ተገለጸ። በሴፍቲኔቱ መርሃ ግብር በአገር አቀፍ ደረጃ ከ1.7 ሚሊዮን በላይ ዜጎች ድጋፍ ያገኛሉ ተብሎ ይጠበቃል። ተስፋዬ ለሚሳ አስራት ሀኑ ይባላል። ከዚህ በፊት ባጋጠመው የኑሮ ችግር ምክንያት ለ2 ዓመታት በአዲስ አበባ ከተማ በጎዳና ላይ አስቸጋሪ ህይወትን አሳልፏል። ጎዳና ላይ ያው ፀሐዩን ብርቱን ዝናቡን በእኛ ላይ ይፈራረቃል። ስራ ካገኘ እንሰራለን፣ ካልተገኘ ያው ሰው እየጠየቅን ምን እያልን እንበላለን ማለት ነው። አስራት በቅርቡ
በአዲስ አበባ ከተማ አስተዳደር ልማታዊ ሴፍቲኔትና ስራ ፕሮጀክት በመታገዝ ከነበረበት የጎዳና ህይወት በመነሳትና የስልጠና ዕድል በማግኘት አሁን ላይ የግሉን ስራ እየሰራ ይገኛል። ይሄ ጠዋት ነው የሚሰራው። እያመረትኩት ቤተክርስቲያን እየወሰድኩ እሸጣለሁ። መረከብ ካለው አስረክባለሁ። ይሄ ሙሉ አሁን 500 ብር ናት። በዚህ ራሴን እያስተዳደርኩ ማለት ነው። ከገባሁ አሁን ቤት ተከራይቼ በስነ ስርዓት ነው የሚኖረው። ልክ እንደ አስራት ሁሉ ከዚህ በፊት በዝቅተኛ የኑሮ ደረጃ ላይ እንደነበረች የምትናገረው ወይዘሮ ቡዛዮ ሙላቱ ከፕሮጀክቱ ባገኘችው ድጋፍ አሁን የራሷን የገቢ ምንጭ ፈጥራለች። በፊት ብቻዬን ነበር የምሰራው። ባለቤቴ በህይወት የለም። 3 ልጆች አሉኝ እኔ እና በጣም ይከብዳል። አሁን ያው ሴፍቲኔት ስራ ስለምሰራ አሪፍ የተሻለ ነው። ደሞዝም ስላለን አሁን ደግሞ ይሄ የተለቀቀልን ብር የተሻለ ሁኔታ ላይ ያደርሰናል ብዬ አስባለሁ። እንደገና ደግሞ አሁን ሌላ የሸክላ እንትኖች ገበያ ላይ ማቅረብ ጀምረናል። የገበያ ትስስር ቢደረግልን አሪፍ ነው። የዓለም ባንክ ባደረገው የ4 ቢሊዮን ብር ድጋፍ በኢትዮጵያ በተለያዩ እንግዲህ አንዳንዱ እንደዚህ ከወደቁበት አንስቶ ነፍስ ይዘራል። አንዳንዱ ደግሞ የፈረደበት ወይም ያልታደለው ሰው ደግሞ ሰዎችን እየጠራ ወደ ሞት ይወስዳልና በምን ሞራል ነው እንደነዚህ አይነት አካሄድን የሚሄዱ? አንድ ሰው ዳንኩኝ ካለ አንድ ሰው እንደ ሰው ልቆጠር ቻልኩኝ ከሞትኩበት በቁሞቼ ከኖርኩበት ላይ በቃ በህይወት መትረፌን አረጋገጥኩ እያለ ሰው እየመጣ ይሄንን ሰው በምን እንሽሯልና ገዳዮች ከእንደነዚህ አይነት አዳኞች ጋራ መወዳደር አይችሉም። በቃ ይሄንን እንኳን ማወቅ እንኳንስ ጭንቅላትን በስድብ በጥላቻ በነውር ያበሰበሰ ሰው ራሱን እንኳን በዛ ልክ የገደለ ሰው ለሌላ ሰው መዳን ይጠቅማል ብለን አናስብም። በተለይ ስድብ፣ ዘለፋ በተለያየ ቦታ ላይ የሚሳደቡትን አያቸዋለሁና አሳዳጊ የበደለው እናት አባቴ ወይ በተለያየ እኔ ሰዎችን ሁሉ የማይወክል ማንም ምንም ቢያደርገው እንኳን ከዛ ነገር ተሻሽሎ መውጣት ያልቻለ ነው። ይሄ እንደውም የተሰጠውን ሁሉ ያከሰረ ሊሆን ይችላል። እናት አባቱን አሁን ወይ ቦታውን እንደዚህ የማይወክል እነሱ የሰጡትን አደራ ሁሉ የበላ በሁሉም ነገር ላይ ቃሉን የሚያጥፍ በነውር ላይ ያጌጠ ነውር ውርደት የሰራው ኃጢአት የሚያቅበዘብዘው እንደ ሰው ተከብሮ ተፈጥሮ ግንደር ላይ ባለው ነው ያገኘሁትና ኤንዌይ እሱ አይጠቅምም። በቃ ጎበዝ ከሆናችሁ ውጡ፣ ሰዎችን አድኑ። ስታድኑ ታዩ እንጂ እዚህ የሆነ ያልሆነ ነገር አይጠቅምም። ኢትዮጵያ ታበጽሕልያ በእግዚአብሔር ምንም ግን አትንኳቸው። እኔ አሁን የማይሰራ ሰው የሚሰራን ሰው ሲነካካ በጣም ስለሚሰማኝ ነው ኢሞሽናል የሆንኩት። አትንኩ፣ ኢትዮጵያን የሚያሻግሩ ሰዎችን አትንኩ። ለነሱ ሲባል ምንም ነገር እናደርጋለን እኛ። በዛ መልኩ ነው የመጣ ነው። እውነትን እንውደድ፣ ኢትዮጵያን በምንችለው ሀገር እናርጋት። ስንሰራላት ምን ስንል ሀገራችን ትሆናለች። እንደ አይነቱን አረሙን በሙሉ ደግሞ በሚገባው መሸከፍ የኛ ወቅት የሰጠን ስልጣን ነውና በዛ መልኩ እንሄዳለን። ኢትዮጵያ እናሻግራለን። መከላከያን አትንኩ፣ ገለባ ይቃጠላል። የሚዘረፍ ብሩን ይዘረፍ፣ ህይወቱን ግን እንጠብቅ፣ ህይወቱ እንዳይነካ። ኢትዮጵያ ታበጽሕልያ በእግዚአብሔር። ሰላማችሁ ብዙ ይበል። ደስ ስላለኝም ውይይታችንም ያማረ ስለነበረ ነው ትንሽ ረዘም ያልነውና እንግዲህ አፉ በሉ። በማወቅ የሚሆን ባለማወቅ ያጠፋነው ነገር ካለ አፉ በሉ ላለው ሳሮንዬ ሰላም ይብዛ። ነቢዩ ዳዊት፣ ብራይት ፊውቸር፣ መሐመድ ከድር እዚህ ፊት ለፊት ያላችሁ ሁላችሁ በአቤል ነቢዩ ሁላችሁም ተባረኩልኝ። ሰላማችሁ ብዝት ይበል። ልልዬ ይመር። ነገ እንግዲህ በተመሳሳይ ፕሮግራም እስከምንገናኝ ኢትዮጵያ ለውጥ ሁሉ እያየን ድላችንን እያከበርን ነው የምንሄደው። እናንተ በሐቅ ጽኑ፣ ኢትዮጵያ ትቀጥላለች። ሰላማችሁ ብዝት ይበል። ደህና አደሩልኝ። ተባረኩ።